ነው። የለህም ማስረጃ። ወደ ቀጣይ ጥያቄ እስልምና ከሙሐመድ በፊት እንደነበር የሚያሳይ ታሪክ ማስረጃ አለ? ምንድነው ታሪክ ማለት? ታሪክ አታውቅም? ታሪክ ማለት ሂስቶሪካል ኤቪደንስ አለው? ሂስቶሪካል ኤቪደንስ አለ የለም? ሂስትሪ ማለት ምን ማለት? በቃ አታውቅም። አየህ ሂስትሪንም አታውቅም። ዝም ብለህ ምንም የመልስ ሰዓት ነው፣ የጥያቄ ጊዜ አይደለም። አሁን ታሪክና ሂስትሪ ቁጭ ብለህ ሂደህ ተማር እንትን ላይ ማለት ነው። ነው ለመሰዊያ ያቀረበው የተስፋው ልጅ ይስሐቅ ነው። እሱ ግን ማን ያደርገዋል? እስማኤል ያደርገዋል። በጣም በሚያሳዝን ሁኔታ ግን በእስማኤል ዘር እስከ ሙሐመድ ድረስ አንድ ነብይ የለም፣ በእስማኤል ዘር ማለት ነው። ስለዚህ የተስፋው ልጅ እግዚአብሔር ከእስማኤል ጋር ከነበረ በእስማኤል ዘር በኩል ነበረ ነብይ መኖር የነበረበት። ነብይ የለም በእስማኤል ዘር። ይልቁኑ ግን በይስሐቅ በሁለተኛው ልጅ እስማኤል ሲጀመር ዲቃላ ነው፣ የገረድ ልጅ ነው። የገረድ ልጅ ነው ኢንኬዝ ምን ማለት ነው? የሰራተኛ ልጅ ነው፣ የባሪያ ልጅ ነው። ሶሪ መጽሐፍ በሚለው ልጥራ፣ ይቅርታ አድርጉልኝ፣ ሎካል ቋንቋ ስለተጠቀምኩኝ ማለት ነው። የባሪያ ልጅ ነው፣ የባሪያ ልጅ ነው። የግብጽ ባሪያ ናት፣ የባሪያ ልጅ ነው እስማኤል። ይስሐቅ ግን የጨዋይቱ ልጅ ነው፣ የእውነተኛይቱ ሚስት የሳራ ልጅ ነው ማለት ነው። ስለዚህ ከይስሐቅ ዘር ነው በሙሉ ቁርአን ራሱ ነቢያት ብሎ የሚጠራቸው። ቆይ እባክሽን አንቺ ማለት ለምን ደቂቃ ተጠቀምኩበት እንጂ ስጠኝ ሶፊ። በተራ እናውራ፣ በተራ ማውራት ካለባችሁ ሌላኛው በተራ ልቀጥል። አሁን ተጥቼዋለሁ፣ አታቋርጠው። ሶፊ 40 ሰከንድ ሲቀረው ነው እሱ ያወራኝ። ቆይ ችግር የለውም። እኔ አንተ ጋር መሀል ያልገባው። ኦኬ። ስለዚህ አጋር ባሪያ ናት፣ የባሪያይቱ ልጅ ነው። ይስሐቅ ግን የጨዋይቱ ልጅ ነው። መጽሐፍ ቅዱስ ነው ይሄንን የሚነግረኝ። እኔ ከራሴ አይደለም ከኪስ አይደለም አውጥቼ የምናገረው። ስለዚህ የይስሐቅ ዘር ናቸው። ቁርአን ራሱ ነቢያት ብሎ ክሌም ያደረጋቸው፣ ነቢያት ብሎ እነ ዮሴፍን ክሌም ያደረገውን፣ እነ ዳዊትን ክሌም፣ እነ ሙሴን ክሌም ያደረገው በሙሉ ነቢያቶቼ ብሎ የሚላቸውን በሙሉ የማን ዘር ናቸው? የይስሐቅ ዘር። ስለዚህ እግዚአብሔር ከይስሐቅ ጋር ነው የነበረው። እነዚህ የይስሐቅ ዘር፣ የአብርሃም ዘር፣ የያዕቆብ ዘር ደግሞ አይሁዳውያን ናቸው። አሁን በምድር ላይ ያሉ እምነታቸው ምንድን ነው ተብሎ ቢጠየቅ ጀውሽ የይሁዲነት ነው። የይሁዲ እምነት ተከታዮች ናቸው። ስለዚህ እነሱ የቁርአኑ አላህ አያውቁትም ማለት ነው። የቁርአኑ አላህ አያውቁትም እነሱ። ስለዚህ እነሱ ቁርአንን አያውቁም ግልጽ በሆነ መንገድ። ስለዚህ እስልምና ሰርኩላር አርጊመንት ሙሐመድ እውነተኛ ነብይ ነው፣ ማስረጃው ቁርአን ነው። ቁርአን እውነተኛ መጽሐፍ ነው፣ ማስረጃው ነብዩ መሐመድ ነው። ሌላ ማስረጃ የለው። እስልምና ከሙሐመድ በፊት እንደነበረ ቁርአኑ ራሱ ነው የሚነግረን። ቁርአኑ ግን አልነበረም ማለት ነው። ስለዚህ እስልምና የሚባል ኢቨንት እኮ ነው፣ የተፈጸመ ታሪክ ነው አይደል? እስልምና የሚባል ባይዘወይ እምነት በምድር ላይ ነበረው ተብሎ ሪሰርች ቢሰራ የታሪክ ምሁራን ቢጠየቁ የታሪክ ሰነዶች ቢገላበጡ አልነበረም በምድር ላይ እስልምና የሚባልን ባይዘወይ የሚባልን እምነት አልነበረም። ስለዚህ እስልምና ሙሐመድ በሰባተኛው ክፍለ ዘመን አንድ ሙሐመድ የሚባል በአረብ ይኖር የነበረው ሰውዬ ነብይ መሆኑን በትክክል ሳያውቅ ነብይ ነህ ብለው ያሉት ሌሎቹ ናቸው። ስለዚህ ማን ይሁን ማን የመጣለት ማያውቅም። እንትና መጣልኝ እንትና ተገለጠልኝ አለ። ከዛ በኋላ ነብይ ነህ ሰዎች አሉ። ነብይነቱ ራሱ ሰዎች ናቸው የነገሩት ባይዘው አሉት። ከዛ በኋላ ነብይ ነኝ ብሎ ተቀበለ። ቴንክ ዩ። ቀጥላለሁ። ኦኬ። እንግዲህ ሳውራ የነበረው ቅድም እንደሰማችሁ ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚባል ትምህርት መጽሐፍ ቅዱስ ውስጥ የለም። በዚህ ዘመን ያለው የክርስትና ትምህርት ከፍ አድርገን ወደ ስላሴ እንሄዳለን። ቀጥሎ ስናወራ ፍጹም ሰው ፍጹም አምላክ የሚባል ትምህርት መጽሐፍ ቅዱስ ውስጥ የለም። ወደ መጽሐፍ ቅዱስ የገባ ትምህርት እንጂ ከመጽሐፍ ቅዱስ የወጣ ትምህርት አይደለም። መጽሐፍ ቅዱስ ስለ ኢየሱስ ሲያስተምር ምን ይላል? ከእግዚአብሔር ዘንድ የተገለጠ ሰው፣ ፈጣሪ ኃይል የሰጠው ሰው፣ ከፈጣሪ እየሰማ የሚናገር ሰው፣ የፈጣሪ መልእክተኛ ብሎ በቃል በቃል መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ስል እነሱ ስለጠሩት እንጂ መጽሐፍ ቅዱስ የሚባል መጽሐፍም በጥንት ዘመን አልነበረም። አምስቱ የሙሴ መጽሐፍት የሚባሉ መጽሐፍትም ሙሴ አልጻፈም። በሶስተኛ ደረጃ በመጽሐፍ ቅዱስ ውስጥ ያሉ
አብዛኛው መጽሐፍ ለእምነትና ለተግሳጽ የተጻፉ መጽሐፍቶችም አይደሉም። ለምሳሌ መጽሐፈ ዜና፣ መጽሐፈ ነገስት ብታዩ ለእምነት የተጻፉ መጽሐፍቶች አይደሉም። ታሪክ ናቸው፣ የነገስታት ታሪክ ናቸው። በሁለተኛ የሉቃስ ወንጌል ብታነቡ በመገለጥ የመጣ መጽሐፍ አይደለም። የሆነ ሉቃስ የሚባል እነሱ የገመቱት የግምት ጸሐፊን ነው የምነግራችሁ፣ በግምት የተቀመጠ መጽሐፍ ነው። ይሄ ብቻ አይደለም፣ ሌሎች መጽሐፍቶችንም ለምሳሌ መኃልየ መኃልይ ዘሰሎሞን ብትመለከቱ መጽሐፉ ለጥበብም ለእውቀትም ለተግሳጽም ለምንም አይጠቅምም። የሆነ ሰው ለሆነች ሴት ሱላማጤስ ለምትባል ሴት የተጻፈው ድርሰት ነው። ሰበሰቡት፣ አንድ መጽሐፍ አደረጉና መጽሐፍ ቅዱስ ብለው ጠሩት። ታዲያ ኢየሱስ ክርስቶስ የሚባል ፍጹም ሰው ፍጹም አምላክ መጽሐፍ ቅዱስ ውስጥ የለም። ኢየሱስ ምንድን ነው? የሉቃስ ወንጌል ምዕራፍ 1 ላይ ስትመለከቱ ከአንዲት ሴት የተወለደ ልጅ ሰው ነው፣ ወንድ ልጅ ነው። ይሄ ብቻ አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ከእግዚአብሔር ዘንድ የተገለጠ ሰው ሂውመን ነው ኢየሱስ። ይሄ ብቻ አይደለም። ራሱ ኢየሱስ ስለራሱ ሲናገር የሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ሲያወራ ከእግዚአብሔር ኃይል የተቀበልኩ የተቀባው ሰው ነኝ ይላል። ስለዚህ ፍጹም ሰው ፍጹም አምላክ ብለው የሚያመልኩት አካል ለእነሱ የተፈጠረ ጣዖት ነው። ሂ ኢዝ ጋድ ነው። ይሄ ጎድ የሚባለው አለ አይደል? ጣዖት ነው እንጂ ፈጣሪ አይደለም። እነሱ ዲዛይን ያደረጉት በትምህርት ዲዛይን ያደረጉት ጣዖት ማለት ነው እንጂ መጽሐፍ ቅዱስ የሚያውቀው አምላክ ማን ነው ስትሉ የኤፌሶን መልእክት ምዕራፍ 4 ላይ ስትመለከቱ አንድ እግዚአብሔር አለ ብሎ አብን ይጠራላቸዋል። የቆሮንቶስ መጽሐፍ ምዕራፍ 8 ላይ ስትሄዱ አንድ እግዚአብሔር አለ ብሎ አብን ይጠራላቸዋል። የጢሞቴዎስ መጽሐፍ ላይ ስትሄዱ አንድ እግዚአብሔር ብሎ አብን ይጠራል። ተሸነፍኩሽ አይደለም የሚባሉት እምነቱ ነው እስልምና የሚባለው። የእምነቱ ተከታዮች ሙስሊሞች ይባላሉ። ጥንት ኢስላም የሚባል ትምህርት የአንድ አምላክ ትምህርት የለም ወይ? ነቢያቶች በሙሉ የአንድ አምላክ አማኞችና ተከታዮች ናቸው። ሙስሊም የሚለው ቃል የአማርኛ ፍቺ ታዛዥ ማለት ነው፣ ለአምላክ ታዛዦች። ወንድሞቼ ይሄ ሰው ሙስሊሞች የሉም ካለ ነቢያቶች በሙሉ ለአምላክ ታዛዦች አይደለም እያለ ነው በአረብኛ ቋንቋ። ታዲያ መጽሐፍ ቅዱስን ስንገልጥ በግዕዝ ቋንቋ ያስተማረ፣ አሁን ወንድማችን በሚያወሩት በአማርኛ ቋንቋ ያስተማረ ነብይ አታውቁም። በአረብኛ ቋንቋ ያስተማሩ ግን ሐዋርያትን ታገኛላችሁ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ ስትገቡ በአረብኛ ቋንቋ አስተምረዋል፣ ከሰማይ መገለጥ ሆነ ብለው ተናግረዋል። ስለዚህ አምላካቸውን በአረብኛ ቋንቋ ማን ብለው ነበር የሚጠሩት? አላህ። ቀጥሎ አወራዋለሁ፣ ግን 2 ደቂቃ ጨምረለታል። 1 ደቂቃ አለኝ የጨመረክለት በስተት ስለሆነ። አይ በል መሀል ላይ ያቋረጠ ሰው የለም። አሁን ልውረድና ዶክተር ዳኒን አስገባው። እኔ ልውረድና ዶክተር ዳኒን አስገባው። ታይ በቃ ልክዩ ምን እየሆንሽ ነው? ከሙለታ ጋር ይቀጥሉ። ሙለ ቀጥል አንተ። እሺ ይኸውላችሁ እንግዲህ ወዳጃችን ምን አለ? እስልምናን በተመለከተ እስልምና ማለት አለ ለአንድ አምላክ የሚገዛ ነው አለ። ውሸት። አሁን ቅድም ለኔ ሙስሊሞች አለ እስላም አለ ብሎ ቃላትን ለማስተካከል ሞከረ። እሱ በትልቁ በመጽሐፍ ቅዱስ ውሸት እየዋሸ ነው፣ የሌለ ነገር እያወራ ነው። ምንም የሚያውቀው ነገር ስለሌለው በመጽሐፍ ቅዱስ እውነት ለመናገር አሁን እንደ ልቡ እንዳሻው የሚያወራ ሰው ማስረጃ አትጠይቁትም። ቅድም ማስረጃ ብዬ ማስረጃ ሊያቀርብ አልቻለም፣ ትቼዋለሁ። አሁንም እውነት ለመናገር ነገር ግን እስልምና ማለት እንደዛ ነው ወይ? እስልምና ማለት ለአንድ አምላክ ነው ወይ? አይደለም። እስልምና ማለት አላህ እውነተኛ አምላክ ነው ብለህ ከዛ ደግሞ ነብዩ መሐመድ እውነተኛ ነብዩ ነው ብለህ ማመን ነው እስልምና። አንድ ሰው አሁን በዚህ ዘመን ሙስሊም ሊሆን ከሆነ ሻሃዳ ይይዛል። ሻሃዳ ምን ብሎ ነው የሚይዘው? ሻሃዳ የሚይዘው እውነተኛ አምላክ አላህ እንደሆነ ከዛ ደግሞ የነቢያት ደምደሚያ መጨረሻ ነብዩ ደግሞ እውነተኛ ነብዩ ደግሞ መሐመድ ነው ብሎ ሻሃዳ ይይዛል ማለት ነው። ስለዚህ እስልምና ማለት ይሄ ነው። ስለዚህ በየትኛው ዘመን ነው ነቢያት በመጡ ጊዜ ኦሬዲ አላህ እውነተኛ አምላክ ነው የመጣው ነብይ ደግሞ እውነተኛ ነብይ ነው ብለው አምነው እስልምና የሚሆኑት? ከዚህ በፊትስ የነበሩ ሰዎች እንዴት ነበር እስላም የሚሆኑት? አሁን በዚህ ዘመን እስልምና እንደያየሩ ጸባይ ነው እንግዲህ እንደሚናገሩት ከሆነ አይሆንም እንጂ የሆነ ዘመን መሐመድ ሲመጣ በመሐመድ አምነህ እስላም ትሆናለህ። የሆነ ሌላ ነብይ ሲመጣ ደግሞ በሱ አምነህ እስላም ትሆናለህ። እሺ እንደዛ የሚል ማስረጃ ያስታመጣልኛለህ? ለምሳሌ ሙሴ በነበረበት ዘመን ሙሴ እውነተኛ የእግዚአብሔር አገልጋይ ነው፣ ከዛ ደግሞ እግዚአብሔር ደግሞ እውነተኛ አምላክ ነው ብለው ነበር ወይ እስላም የሚሆኑት? እንደዛ ብለው አይደለም። ስለዚህ ምንም ግልጽ በሆነ መንገድ ምንድነው የምናወራው? እስልምና አሁን ከፍቅር ሲዝም የተሻለ አይደለም። በሰዓቱ ቴክኖሎጂ ስላልነበረ፣ በሰዓቱ ሚዲያ ስላልነበረ፣ ፍቅር ሲዝም የተጋለጠው ሚዲያ አለ። የስልጣኔ ዘመን ነው። መጽሐፍቶች በቀላሉ በስልክ መያዝ ይቻላል። ማስረጃዎች አለ። ሙግት አለ። አሁን የተማረ ሰው ወደ ሚዲያ መጥቶ ይሞግታል፣ ያዋርዳል። ያኔ ሙግት የሚባል ነገር ሚዲያ የለም። ስለዚህ
በዘመኑ የጨለማ ዘመን ነው። ምንም አይነት ነገር እንትን ስለዚህ ምንድነው የሚባለው ከፍቅር ሲዝም ምንም የተለየ ነገር አለ? ምንም የተለየ ነገር አይደለም። ስለዚህ መጣ አላህ እንደዚህ አለኝ አለ፣ ሰዎቹን አነሳሳ፣ ቀጠለ። በቃ ከሱ ነው የጀመረው። ስለዚህ ፍቅር ሲዝምና እስልምና የሚለያቸው ዘመን ብቻ ነው። ዘመን ብቻ ነው። ያ ሩቅ ዘመን ነበረ። መሐመድን ለማጋለጥ ማስረጃ እያወጡ ባለፈው ያልከው ይሄ ነበር ሪከርድ እየተደረገ አሁን ደግሞ ያልከው ይሄ ነው ብሎ እንትን የሚያደርገው ስለሌለ ነው። ቴንክ ዩ። ሌላ ደግሞ የሆነ እንትን አለኝ እኔ ስላችሁ ቤሪያ ሲያወራ ከነጥቅስ ከነማስረጃ እያወራ ነበር። አንተም ስታወራ እንደዛ ብታረገው አሪፍ ነው። አመሰግናለሁ። ቤሪያ ወርዷል። እስከዛ ግን እኔ አንድ ሐሳብ ልስጥ። ምንድነው ጥያቄና መልስ ብታደርጉ ጥሩ ነው። ሙሌ አሁን የለም ቤሪያ ጥያቄና መልስ ከፈቀደ ያው ጥያቄና መልስም ቢሆን ያው ማስረጃ ይፈልጋል። ታውቃለህ፣ ዝም ብሎ እንዲህ ነበር ሳይሆን ኤቪደንስ ያስፈልጋል። ሀቢቢ አሁን ታወሩ እኮ ነው ጥያቄና መልስ እያለን ያለ ነው። ተመለሰ ይወራል። ግን አንድ ቤሪያ ያለው ላይ አንድ ነገር እንጨምር። ምንድነው እግዚአብሔር የሚባለው ስም የዘንዶ ነው ያምናምን ብሎ ነበርና ሁሉም የራሱን አምላክ ፈጥሯልና ለምሳሌ ዋቃ አንዴ አንተ እኮ ታወራለህ ትቀጥላላችሁ እናንተ አይደል ደቂቃዬ ታወራላችሁ። እኔ አንድ ደቂቃ ላውራ። ምንድነው ሁሉም አማዞን ውስጥ ብትሄድ አንድ ሰው አምላክ ፈጣሪ ነው ብሎ ስም መሰየም ይችላል። ኦኬ ደቂቃዬ ልጠቀም። እንግዲህ ቅድም ስናገር እንደሰማችሁት ስለ ኢስላምና ስለ ሙስሊሞች ስርዓትና ትምህርት ሳያቅ ነው ሙለታ እያወራ ያለው። በመጀመሪያ እስላሞች ተብሎ አይጠራም። ኢስላም የእምነቱ ስያሜ ነው። ለሌላ ጊዜ አስተካክለ ተናገር። ሙስሊም ደግሞ የአማኙ ስያሜ ወይንም ጥሪ ነው። ነቢያቶች በሙሉ ሙስሊም ናቸው ወይ? ሙስሊም ማለት በአረብኛ ቃል ታዛዥ ወይንም እጅና እግሩን የሰጠ ማለት ነው። ለፈጣሪ የሰጡ ናቸው፣ የታዘዙ ናቸው ወይ? አዎ። ሙስሊም ማለት ኢስላም ማለት ደግሞ የአንድ አምላክ ተውሂድን ተከታዮች ማለት ነው። ነቢያቶች በሙሉ የአንድ አምላክ አማኞች ናቸው። አዎ። ከአንድ አምላክ ውጪ የሚያውቁት የለም። ይህ ቃል የአረብኛ ቃል ነው። በአረብኛ አንድ አማኝ ሲጠራ ኢስላም እምነት ኢስላም ተብሎ ይጠራል፣ አማኙ ደግሞ ሙስሊም ተብሎ ይጠራል ማለት ነው። ይህን ታዲያ ወንድማችን በመጀመሪያ ደረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ ገብታችሁ ስትመለከቱ ሐዋርያት የሱ ሐዋርያት በአረብኛ ቋንቋ ወንጌል አስተምረዋል ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ በአረብኛ ቋንቋ ሶፊ አሁን ገብተህ ማየት ትችላለህ። ከወረዱት ቋንቋዎች በበዓለ ሃምሳ ወይንም በጴንጤቆስጤ ከወረዱ ቋንቋዎች አንዱ አማርኛ አሁን እሱ የሚያወራበት እግዚአብሔር ብሎ የሚጠራበት ቋንቋ የለም፣ ግዕዝ የለም፣ የተለያዩ ቋንቋ አረብኛ ግን አለ። በአረብኛ ቋንቋ አምላካቸውን አመስግነዋል፣ ጠርተዋል፣ አስተምረዋል የሱ ሐዋርያቶች ማለት ነው። ታዲያ በአረብኛ ቋንቋ ፈጣሪያቸውን ሲጠሩ ማን ነው ብለው የሚጠሩት? አላህ ብለው ይጠራሉ። አሁን እሱ ቋንቋው ነው የጨነቀው። ይሄ ብቻ አይደለም። በነገራችን ላይ ይሄ ብቻ አይደለም። ኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው በሚባል ትምህርትና ኮንሰፕት አያውቁትም። ኢየሱስን የሚያውቁት እነሱ እንደምንድነው? እንደ መልእክተኛ፣ የአምላክ መልእክተኛ፣ የማን የአንዱ ፈጣሪ መልእክተኛ። ለምሳሌ ኢየሱስ ራሱ ስለራሱ ሲናገር የሐዋርያት ሥራ ምዕራፍ 17 ላይ ምን ብሎ ይናገራል? ከእግዚአብሔር ዘንድ ከፈጣሪ ዘንድ የተላኩ መልእክተኛ ነኝ ይላል። ወዳጃችን ደግሞ ሰውን ፈጣሪ ነው ብሎ ያመልካል። አስቡት። በዚህ ዘመን በ21ኛው ክፍለ ዘመን ሰው ከፈጣሪ በማህፀን በኩል መጥቷል ብሎ የሚያምን ሰው ስታገኙ የሚያስደንቅ ነገር ነው። እንዴት ነው ፈጣሪ ወንድ ልጅ ሆኖ የሚመጣው? እንዴት ነው ፈጣሪ መልእክተኛ የሚሆነው? እንዴት ነው ፈጣሪ እየሰማ የሚናገረው? ይህ ጥበብም ማሰራርም አይደለም፣ ድንቁራናና ውድቀት ነው። መጽሐፍ ቅዱስ የሚናገረውን ትምህርት አለመረዳት ነው። መጽሐፍ ቅዱስ ሲናገር ኢየሱስ ከአብ የሚያንስ ብሎ ይናገራል። የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ ከአብ አንሳለሁ አለ፣ ከኔ አብ ይበልጣል አለ። ይሄ ብቻ አይደለም፣ አብን ሲያመልክ ታየዋለህ። የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ አብን ያመልካል በሙሉ። እንዴት ነው የሚያመልክ አምላክ የምታመልኩት ወገኖቼ? ይሄ ብቻ አይደለም፣ ትምህርትና እውቀት ከአብ እኩል እንደሌለው ይናገራል። ለምሳሌ የዮሐንስ ራእይ የሚባለው ኢየሱስ ወደ ሰማይ ሄደ ብለው ከሚያምኑበት ዓመት ከ60 ዓመት በኋላ የመጣው ዮሐንስ ራእይን ኢየሱስ ከአብ ተቀብሎ በሰማይ ያፈሰሰው ነው ብሎ ይናገራል። ሰጠ፣ አፈሰሰ፣ አመጣ፣ ተገለጠ ብሎ ወደ ሰማይ ሄዶ ራሱ ከአብ ጋር እኩል ስልጣን እኩል እውቀት የለውም። እንዴት ነው ከአብ ጋር እኩል ያደረጋችሁት? ሥላሴ የሚባል አምላክ የለውም ነው መጽሐፍ ቅዱስ። ቀጥሎ እናወራበታለን።
ኦኬ እሺ ጥያቄና መልስ እናድርገው። 5 ደቂቃ ወይ 10 ደቂቃ ሰጥቻችሁ። በጣም አሪፍ። እሱ በጣም የተሻለ ስንት ደቂቃ ትፈልጋለህ ቤሪያ? 5 ደቂቃ 5 ደቂቃ። ኦኬ ጥሩ። አሁን ሬዲ ነህ? ጠይቀኝ። ኦኬ ቅድም ዞንዶ ነው ለዞንዶ ነው እግዚአብሔር ያሉትን ብላል አይደል? ቅድም አዎ አላልኩም ብያለሁ። ማስረጃ አቅርብ። ማስረጃ በምንም ቋንቋ ፈጣሪያቸውን የሚጠሩት በጥንት ጊዜ ማስረጃ ነው የጠየቁኝ። ማስረጃ የሰነድ የጽሁፍ ማስረጃ ነው። ያንተ ንግግር አልፈልግም። ያንተ ንግግር አለ ማስረጃ አለ የለህም? ምንድነው ማስረጃ? የለህም። በቃ ተው ለፈው። የለህም። ዝም ብለህ ከኪስን ያወራው ተው በቃ ለፈው። ስለዚህ ማስረጃ እኔ ሰነድ ማስረጃ ነው የጠየቅኩህ። አንተ ልታወራ ነው። ያንተ ወሬ ምን ያደርግልኛል? ያንተ ወሬ ማቀድም አውጣለሁ። ቆይ ልጠይቅህ ነው። ቆይ በአረብኛ ፈጣሪያቸውን አላህ ብለው ተናግረዋል መጽሐፍ ቅዱስ ላይ? አዎ አሳይ። አላህ የሚል አሳይ መጽሐፍ ቅዱስ ላይ። የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ በአረብኛ ቋንቋ እኮ 11 አውጣና አላህ እንደሚል ደቂቃዬን ያዝልኝ። አላህ የሚል ነገር ጴጥሮስ እንደተናገረ አሳይ። የሐዋርያት ሥራ ምዕራፍ 2 ላይ እኮ አላህ የሚል አሳየኝ ያልኩህ እኔ። በአረብኛ ቋንቋ አስተምረዋል እኮ አላህ የሚል አለ ወይ? አረብኛ ቋንቋ እርኩስ ነው አላልንም። እርኩስ ነው አላልንም። አረብኛ ቋንቋ አይናገሩም አላልንም። አላህ ብለው ተናግረዋል ወይ ያልኩህ? የለም ታዲያ በአረብኛ ቋንቋ አስተማሩ ካለ አላህ ብለው አስተማሩ ነው። ተው አሁን ማስረጃ የለህም። እየታወቀ ነው። አላህ ብለው አላልንም። በግምት ከኪስ ማለት። ኦኬ ቀጣይ ጥያቄ ልጠይቅህ። ያንተ ጥያቄ እንደሚመጣ ግን እንዳትዘነጋ፣ እንደዚህ እንደማለግጥብህ ማለት ነው። ኦኬ ቀጣይ ጥያቄ፣ እስልምናን ከሙሐመድ በፊት የነበሩ ሰዎችን እንዴት ነበር ወደ እስልምና የሚቀላቀሉት? በዘመኑ የተገለጡትን ነቢያት ይቀበላሉ። ማስረጃ በዘመኑ የነበሩ እኛ ሙስሊሞች ነን። ማስረጃ በዘመኑ የነበሩ ነቢያትን ይቀበላሉ የሚል ማስረጃ አምጣልኩ። ለምሳሌ ቁርአን ላይ ሐዋርያት ኢየሱስን ሲቀበሉ እኔ ስለ ቁርአን አልጠየኩም። ከቁርአን በፊት ቁርአን የትላንትና ነው። ከቁርአን በፊት የነበሩ ሰዎች ነው ያልኩ። ከቁርአን በፊት የነበሩ ሰዎች ከቁርአን በፊት የነበሩትን ታሪክ ቁርአን ይናገራል። በቃ ተው የለህም ማስረጃ የለህም። ዝም ብለህ ነው። ስለዚህ ከቁርአን በፊት አላህ ተው ቆይ ምንም ተው ችግር የለም። እሺ በእስልምና ሞት ለምንድን ነው ወደዚህ ዓለም የመጣው? ቆይ በአዳም ኃጢአት ምክንያት ሰዎች እንደሚሞቱ ታምናለህ? ምንድነው በአዳም ኃጢአት ምክንያት መሞት ማለት? አታውቅም። እሱ ነው አየህ። እሺ በእስልምና ሰዎች ለምንድን ነው የሚሞቱት? ተፈጥሯቸው ስለሆነ፣ ባህሪያቸው ስለሆነ። እንደሚሞት አድርጎ ነው የፈጠረው አላህ ሰው? ሟች አድርጎ ነው የፈጠረው? ከፈጣሪ በስተቀር ሁሉም ይሞታል እኮ። ሟች አድርጎ ነው ወይ ሰው ሲፈጥረው? ሟች አድርጎ ነው ወይ የፈጠረው? ሟች አድርጎ ካልፈጠረው እንዴት ይሞታሉ ታዲያ? እየጠየቁት መልሶ ይጠይቀኛል። ተመልከቱ እንግዲህ ይሄ ሰው ሟች አድርጎ ስለፈጠራቸው ይሞታሉ። እሺ ለምንድን ነው የሚያስነሳቸውስ? ዘላለማዊ አድርጎ ሊያኖራቸው የማይሞቱ። መጀመሪያ ዘላለማዊ አድርጎ መስራት አይችልም ነበር? መፍጠር አይችልም ነበር? የሱ ፈቃድ ነው፣ የፈጣሪ ፈቃድ እኮ። ይችል ነበር አይችል ነበር? አይችልም ነበር። ምን ማለት ነው? ይችል ነበር አልችል ነበር ማለት? ዘላለማዊ እንዲሆኑ ከፈለገ ፈቃዱ ከሆነ ለምን ገሎ መልሶ ያስነሳቸዋል? መጀመሪያውኑ እንዳይሞቱ አድርጎ አይፈጥርም ነበር ወይ? ወደ ሁለተኛው ዓለም በፈተና ስለሚገቡ በለው። ማስረጃ አምጣ። እሺ ለዚህ ማስረጃ አምጣ። ወደ ሁለተኛው ዓለም ፈተና ስለሚገቡ የዚህ ዓለም ቁርአን ሲናገር በዚህ ዓለም ተፈትናችሁ ነው። የለም ማስረጃ። በቃ ተው ነገርኩህ ወዳጄ። እሺ ቆይ ትንሣኤ በእስልምና መኖሩን ማረጋገጫ ህያው ማረጋገጫ አለ። እኛ በክርስትና ክርስቶስ ተነስቷል፣ ትንሣኤ አለ። ማረጋገጫ አለ። ክርስቶስ መነሳቱን ማን ነው የሚያረጋግጠው? እኛ ሂስቶሪካል ኤቪደንስ ማለት ነው። አንተ ስለ ሂስትሪ ስለማታውቅ ሂስቶሪካል ኤቪደንስ ማለት በሂስትሪ ኢየሱስ ተነስቷል የሚባል ትምህርት አመጣለሁ። ይሄንን ቃል ያዙ። በሂስትሪ ብሏል። ቆይ የአንድ ወር ትምህርታችን ነው የሚለው በሂስትሪ የኢየሱስን ትንሣኤ ታምናለህ? ባመጣ ቆይ አሁን ላምጣልህ። የኢየሱስን ክርስቶስ ትንሣኤ ታምናለህ? ባመጣልህ በሂስትሪ አየን ብለው የተናገሩ ታምናለህ? መጀመሪያ ልጠይቅህ እንጂ ወዴት ትሄዳለህ? ወዴት ትጠይቀኛለህ? ወንድም ሸጋ በእኔ ጥያቄ ሰዓት ልጠይቅ አለ ጭንቀት። ቀጥል በልሽ። በሉ ደቂቃዬን ያዝልኝ። የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ያለ ከኢየሱስ
ማን ነው የሚበልጠው? በጥቅሱ መሰረት ኦኬ ልንገርህ ያለበት ምክንያት በጥቅሱ መሰረት ትርጓሜ አትንገረኝ ወዳጄ። በጥቅሱ መሰረት ከኢየሱስ ማን ነው የሚበልጠው? ለምን እንዳለ እነግርሃለሁ ብራዘር። ለምን እንዳለ እሱንም አንተ እኮ አነበብኩ። ያነበብከውን ለምን ትጠይቀኛለህ? ቆይ እኛ እንደ ቁርአን አይደለም መጽሐፍ ቅዱስ የሚፈሰረው። ከኢየሱስ ማን ነው የሚበልጠው? ኦኬ ልመልስልህ ምን ትላለህ? ያለበት ምክንያት አብራራው አላልኩህም እኔ ወዳጄ። እንዴት ነው የሚበልጠው? ለምን ትጠይቀኛለህ? በቃ እንደናንተ አይደለም። ቁርአንና መጽሐፍ ቅዱስ ይለያያል። ቀጥልሽ ሳታብራራ የምትመልሰው ልጠይቅልህ። የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ መዝሙርን ከዘመሩ በኋላ ወደ ጌቴሰማኒ ወጡ ይልሃል። ኢየሱስና ደቀ መዛሙርቱ ለማን ነው መዝሙርን አምልኮን ያደረጉት? ሳላብራራ ለምንድን ነው የምመልሰው? ሳላብራራ መልስ አብራርቼ ልመልስልህ። አሁን አምልኮን ለማን ያደረጉት? እኔ እኮ አንተ አብራርተህ እንድትመልስ እኮ እድል ሰጥቻለሁ። አንተ ማብራራቱን ስላልቻልክ ለማን ነው አምልኮን ያደረጉት? ጥያቄው ግልጽ ነው። ለማን ነው አምልኮን ያደረጉት? ኦኬ አውጣውና መጽሐፉን አውጥተን እንየው። ለማን እንዳደረጉ የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ኦኬ እኮ አውጣውና እያነበብን ደቂቃን ከፈለክ ሊገልብኝ ነው። ከታች ያላችሁ ሰዎች ለሌላ ጊዜ ክርስቲያኖችን እንድትጠይቁ ያዙ ጥያቄዎችን። የዮሐንስ ወንጌል ምዕራፍ 22 ላይ ጀስት ዲስተርብ እንዳታረግ ሙለታ ይሄ ቴዎሎጂ ቤት አይደለም። ይሄ ቴዎሎጂ ቤት አይደለም። የምትመጣበት ጤነኛ ጥያቄ እንደማትጠይቅ አውቃለሁ። ቀጥል። የዘዳግም መጽሐፍ ምዕራፍ 18 ቁጥር 23 ላይ ሙሴ እንደኔ ያለ ነብይ ያስነሳላችኋል ብሎ የተነገረለት ነብይ ማን ነው? ጌታችን ኢየሱስ ክርስቶስ። ኢየሱስ የማን ነብይ ነው? የማን ነብይ ነው? ኢየሱስ የማን ነብይ ነው? አትበል። ኢየሱስ የማን ነብይ ነው? ተረጋጋ ብራዘር። ጨዋ አሁን እንደዚህ በዲስ ማለት አትበል። ኢየሱስ የማን ነብይ ነው? ነብይ ነው ካልክ ተረጋጋሽና እነግርሃለሁ። ኢየሱስ ክርስቶስ ኢየሱስ የማን ነብይ ነው? ስማኝ እኮ ስማኛ። የማን ነብይ እያልክ እንዴት አድርገህ መልስ? ባጭሩ እንድመልስልህ አንተ ኢየሱስ ነብይ ነው ብሏል። የማን ነብይ ነው? አጭር እኮ እንድመልስልህ አንተ ዝም በል፣ አትወራጭ። ቀጥታ መልስ። ምን እየሆንክ እኮ? ቀጥታ መልስ። አንተ ዝም በላ። አንተ ብያወራ እኔን ብያወራው እንዴት አድርገህ? አንተ የማን ነብይ ነው ብዬ ዝም አልኩኝ እኮ። የማን ነብይ ነው? በቃ ዝም በል። ይኸው እንደዛ ብለህ ዝም በል። አለቀ። ከኢየሱስ ክርስቶስ የክርስቲያኖች ነብይ ነው፣ አምላክም ነው። ነብይ ብቻ አይደለም። ነብይ ብቻ አይደለም። ለነማን ነብይ ነው አላልኩህም? አንተ አማርኛ አታውቅም እንዴ? የጎጃም ሰው አይደለ እንዴ? ለነማን አልኩህ? ማን ነው ነብይ ያደረገው? ማን ነው ነብይ ያደረገው? ኢየሱስ ማን ነው ነብይ ያደረገው? የማን ነብይ ነውና ለነማን ነብይ ነው? አማርኛ አታውቅም እንዴ ወዳጅ? አላውቅም አማርኛ። ይገርማል። ኦኬ ጥያቄው ለነማን ሳይሆን ለማን ነብይ ነው ነው። ማን ነው አምላኩ? ለአምላክ ነብይ ሲባል ለአምላክ ነው። ለማን ነው ነብይ ነው? አምላኩ ማን ነው? ኦኬ ሚዩት አድርገው እሺ፣ እና ልመልስልህ ወይም ጸጥ በል። ማን ነው አምላኩ? ነብይ የሆነለት አምላኩ ማን ነው? ቆይ በቃ ጨርሻለሁ። ጥያቄ ጨርሼ እንዳወራ በቃ ደቂቃዬን ልጠቀም እንድመልስ። በቃ የኢሳይያስ መጽሐፍ ምዕራፍ 59 ላይ ምርኮን ከኃያላን ጋር ተካፈለ ይላል። ኢየሱስ ምርኮን የተካፈለው ኃያላን እነማን ናቸው? ኦኬ ሚዩት ኃያላኑ እነማን ናቸው? ምርኮን ተካፈለው። አይ በቃ ቀድም እኮ ያንተ ዓላማ እኮ ቅድም ተናግረሃል። አንዳንድ ሰው እናንተ ጥያቄ እንዴት እንደሚጠይቅ ለማስተማር እንጂ እኮ ሚዩት አድርገናል። ልጠቀም ወዳጅ 5 ደቂቃ ያለው ደቂቃዬን ልጠቀም። ከታች ያለ ሰው ክርስትና እንዴት እንደሚመታ እንዲያይ ነው። በቃ በል እስኪ ንገራቸውና ጨርስ። ጥያቄ እንደሌለ የታወቀ ነው። ኢየሱስ የሐዋርያት ሥራ ምዕራፍ 2 ላይ አብ ቀብቶኛል አለ። ኢየሱስ በምንና በምንድን ነው በአብ የተቀባው? ሐዋርያት ሥራ ምዕራፍ 2 ላይ ኢየሱስ አብ ቀብቶኛል አላለም። አሳይ። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ኢየሱስ ቀብቶኛል አለ። ሐዋርያት ሥራ ላይ ምዕራፍ 2 ላይ አላልክም? ተሳስተህ ሁለተኛው የምጠቅስልህ ጥቅስ ነው እሱ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሌላ ጥያቄ ስላለኝ የምትጠቅሰውን ቅደም ተከተል በእርግጥ ጽፋ አስቀምጥ። እሺ ዲስተርብ አታረብሽ። ኢየሱስ ቀብቶኛል አለ። በምንና በምንድን ነው የተቀባው? ኦኬ ሚዩት አድርግ። እሺ እንዳወራ ፍቀድልኝ። ሚዩት አድርግ። አሁን አንተ አንዱናቸውስ በምንድነው የተቀባው እኮ እንድመልስ ፍቀድልኝ። አንተ ያወራኝ በምንና በምንድነው? በዚህና በዚህ በል እንዴ እኮ ሚዩት አድርገው። እኔ ላውራ ያንንም ለማለት ወዳጄ ዝም ብያለሁ እኮ ነኝ እኮ በቃ እኮ ዝም ካልክ እኔ እመልሳለሁ። ከዛ በኋላ ማን በምን ቀባው ንገረኝ። በምንና በምን ተቀባው? ኢየሱስ ክርስቶስ እኮ ዝም በል። እኔ ላ አንድ ነገር አንድ የረባ ጥያቄ ሳትጠ
ጠይቅ በልበል። እሺ በቃ እኔ አይደለም አንተን የረባስ ጥያቄ የሚያሰብህ ስብ የሚያደርግህ የሚያደልብህ ጥያቄ ነው የምጠይቅ። በቃ ዝም በል ክርስትናን ስትዋጋ እንድታይ የሚያደርግ ጥያቄ። ኦኬ ሶፊ አንድ ደቂቃ ልጠቀምና ቅድም ቤሪያው ሙለታ ጊዜ እየሰጠ ነበር እንድታብራራው ራሱ አሁን ሙለታን አታብራራው ብለህ ጥያቄ ጠይቀ መልሰ እየደጋገምክ እየተናገርክ እንዴት ነው መመለስ የሚችለው? ሙለታ ኦኬ ቤኪ በእስልምና ማብራራው ድረስ ሰጥቶ ነበር። ቤኪ ደቂቃ ይሰጠውና የኔን ጥያቄ ይመልስ። እኔ ልጠይቅህና ደቂቃ ሰጥቶ ትመልሳለህ። በቃ ጨረስኩ። ግን አንተ የሄድከበት መንገድ በጣም አሳፋሪ ሆነ። ቤኪ ሙለታን ማቀው ሰው ነው። እኔ በደንብ ማቀው ሰው ነው። ለማወሳሰብ አንተ ጭንቅላት ላይ ሊያወሳስብብህ ነው። ጥቅስ እየነገረው ማስረጃ እያለ ነበረ እኮ ሙለታ ጥቅስ እየነገረው ጥቅስ መፈታቁት ነው። እሱ አሁን ጥቅሱን አይዘው የጠየቀው ጥያቄ ባጭሩ ቤሪያን የጠየቀው ጥያቄ የራሱን መጽሐፍ አያውቀውም። ኧረ እባክህን ሳላ የተጠየቀው ጥያቄ ከጥቅስ ሳይሆን ከታሪክ ለምሳሌ ከሂስቶሪካል ኤቪደንስ ተጠይቋል። ማስረጃ ማምጣት አልቻለም። ምንም ክሌም ሂስቶሪካል ኤቪደንስ ማለት ምን ማለት ነው? አንድ ሚውት አድርግ በሂስቶሪካል ላይ ልታብራራ ነው። አንዴ አስተያየት ልሰጥ ነው እንዴ? በሰለካንቱ ኧረ አንዴ አስተያየት ልስጥ። ኧረ እባካችሁን ሳላህ ስለምኑ ነው አስተያየት የሚሰጠው? ስለምኑ አላህ ያለበት ጋር ነው ሲለው ጥቅስ እየጠቀሰው ማስረጃ እያለው እኮ ነው። ኧረ ተገናዘቡ። አይኑራችሁ ይስተካከሉ። እሱ ራሱ ኧረ እባክህ ለምኑ ነው የምታብራራው? ስለዚህ ለምሳሌ ምን ክሌም ተደርጎ ነበር? አንዴ ቆይ ቤሪያ እባክህ ሚውት ያዝ በመድኃኒዓለም ማነው በአላህ አንደኛ ምን ክሌም አድርገህ ነበር? እግዚአብሔር የሚባለው ስም የዘንዶ ስም ነው ብለህ ለሱ ሂስቶሪካል ኤቪደንስ ነበር የጠየቀ። ሂስቶሪካል ኤቪደንስ ስትጠየቅ ወይም ደግሞ ሊትራሊ ሰነድ ስትጠየቅ ክርስትና ሳይገባ በፊት ክርስትና እኮ የለም እኮ ኢትዮጵያ ውስጥ ወዳጅ። የሚያመልኩት አምላክ ምን ነበር? እኮ ክርስትና ሳይገባ በፊት አንዴ እባክህን ቤሪያ እኮ ያንን ዘንዶና ዛፍ እግዚአብሔር ብለው ይጠሩት እንደነበር ማስረጃ አስጠንሽ። ማን ብለው ይጠሩልህ የሚያመልኩት አምላክ? ስለዚህ አንተ ክሌም ነው ማለት ነው፣ ማስረጃ ሳይሆን ያለ ምን አንተ ክሌም ነው ትገምታል። አንዴ ቆይ ሲነገር ራሱ ሐሳብ ስለማትረዳ አለመረዳትህን እንደ ገፈት አሁን አንተ ያልከውን ልድገምልህ አንዴ ነው። አንተ ምን አልክ? አሁን ላይ የክርስቲያኖች አምላክ እግዚአብሔር ስለሆነ እስቲ ላስረዳ። ክርስትና ከመግባቱ በፊት አንዴ እባክህ እያወራህ ቆይ ወዳጄ ቆይ አብራርተሃል እኮ አሁን እኛ ደግሞ እስራኤላውያን የሰሩትን ጥጃ ማን ብለው ጠሩት? መድኃኒዓለም እንዲገባህ በራስህ ትምህርት እንዲገባህ ጥያቄና መልስ። እስራኤላውያን የሰሩትን ጥጃ ስሙን ማን አሉት? እባክህን እያወራሁ ነው። እስራኤላውያን የሰሩትን ጥጃ ስሙን ማን አሉት? እሺ ላውራ አንተ እንዳትተኛ። ምንድናችሁ? ቆይ ስንት ሰው ነው የሚያወራው? መልስ አንዴ ሳላ ቆይ እኔ እንዴት እንደሚይዛቸው እናውራ። ሲጀምር ያንተ ሰዓት አይደለም እኮ ቤሪያ እንዴ አንድ ደቂቃ እናውራ። ምን አውቀህ ደግሞ ማውራት እንችላለን። ምን አውቀህ ነው የምታብራራው? በቃ ይቅርታሽ ሚውት አድርጋ እንዴ። ለማብራራት ዕውቀት ይጠይቃል እኮ። ምን ለማድረግ ነው የገባ ነው? እሺ ለማንኛውም ክሌሙ ምንድን ነው? ባጭር ቃል ምን ልታብራራ ነው? የምታውቀው ነው የምታብራራው ስለሆነ አረ እያወራሁ ነው ቤሪያ። ስለምንድን ነው ሲያወራ ስርዓት ይኖርህ እንጂ በተራ ታወራለህ። ስለምን ልታብራራ? ማታውቀውን ነገር እንዴት ታብራራ? ምን ያገባህ አንተ? ሚውት አድርግና በቃ ሰው እያወራ ነው እንዴ። ሰው ሲያወራ ሚውት አድርግ። ለክብር ይኑር። እንዴት ነው? እኔ ያወራሁትን እኔ አውቃለሁ። እኔ ስላወራሁት ነገር ሳታውቅ እንዴት ታወራለህ? ምን አገባህ ታዲያ? አሁን ስለምንም ባወራ ምን አገባህ እንዴ? አሁን እውነተኛ ብርሃን የሆነ ሐሳብ ያስቀምጥና ከዛ በኋላ እናንተ መደምደሚያ እንሰጣለን። እሱ ሐሳብ የተሰማውን ነገር ያቅርብ። አሁን እኮ መደምደሚያ ሳንሰጥ መሀል ላይ ገባ እኮ። ለዛ እኮ ነው እያቆረጥኩት ያለሁት። ርዕስ ሳይዘጋ እንዴት መደምደሚያ እውነተኛ ብርሃን ቀጣይ ትቀጥላለች። ችግር የለውም። እኛ መደምደሚያ እንስጥ። ችግር የለም። እሺ ወንድም አለ እግዚአብሔር አምላክ ይባርክህ። ኦኬ መደምደሚያ ስጥ ቤሪያና ሶፊ ልስጥ ወይስ ትሰጣለህ? እሺ አይ 5 ደቂቃ አድርገው። ለአንተም ነው 5 ደቂቃ ያድርገውና 5 ደቂቃ ቴንክ ዩ። ኦኬ እንግዲህ ጥያቄውን ቅድም ለማስቀመጥ ሞክሬያለሁ። ክሌም አደረገ። ብዙ ነገር ክሌምን ያደረገው አንደኛ አሁን ይሄኛውን እውነተኛ ብርሃን እየተናገረው የነበረውን ከዚህ በፊት ኢትዮጵያውያን እግዚአብሔር ብለው የሚሉትን ዞንዶ
ነበረ ብሎ ግዕዙን ጠቅሶ እግዚአብሔር የሚለውን ግዕዝ ቃል ለዘንዱ ነበራል ማስረጃ ማቅረብ አልቻለም። በቃ አለቀ። ዝም ብሎ ነው ያወራው ማለት ነው። እሱ ደስ እንዳለው የመሰለው ነገር ተናገረ። ሲቀጥል ምን ብሎ ተናገረ? በአረብኛ ሐዋርያ ሥራ ምዕራፍ 2 ቁጥር 11 ላይ በአረብኛ አምላካቸውን አመስግነዋል አለና አላህ ብለው ጠርተውታል አለ። የሚል አለ ወይ? ማስረጃ አቅርብ አልኩት። በመጽሐፍ ቅዱስ ላይ ዋሸ። ማስረጃ ማቅረብ አልቻለም። ስለዚህ ጴጥሮስ አላህ ብሎ ጠርቶ እግዚአብሔርን አመስግኗል ወይ? አንደኛ እኛ አረብኛ የረከሰ ቋንቋ ነው አላልንም። አረብኛ መሐመድ ተጠቀመበት እንጂ ቋንቋው ጋር ምንም ችግር የለብንም። በአረብኛ ቋንቋ ወንጌል ቢሰበክ ምንም ችግር የለውም በራሱ ማለት ነው። እኛ በአረብኛ ግን ውሸት ነው የዋሸው ነው። አላህ የሚል ነገር ጴጥሮስ አልተናገረም፣ ውሸት። ሌላው ምንድነው የጠየቁት? እንግዲህ በደንብ ተመልከቱ። አላህ ሰዎችን ለምንድነው ሰው ለምንድነው የሚሞተው ስለው ተፈጥሮ ነው ሞት አለ። ስለዚህ የነሱ አምላክ የሆነውን አላህ ብለው የሚጠሩትን ሞት የሱ ፍጡር ነው፣ ሞትን ፈጥሯል ማለት ነው። ስለዚህ ሞትን ያመጣው አላህ ነው ማለት ነው አንደኛ ነገር። ስለዚህ አላህ ፍጹም ፈጣሪ ፍጹም አምላክ ሊሆን አይችልም። እንደኛ እግዚአብሔር መልካሙን ነገር ሳይሆን የፈጠረው ሞትን የሚያህል ነገርም ፈጥሯል አንደኛ። ስለዚህ ሰው ሟች አድርጎ ፈጠረው። በኋላ ቆይቶ ደግሞ አሻሽሎ ደግሞ እንዳይሞት አደረገው። ልክ አንዳንድ ሰው የሆነ ነገር ሰርቶ ከጊዜ በኋላ ደግሞ አይቶ አፕዴት እንደሚያደርግ ማለት ነው። አፕዴት እንደ ቴክኖሎጂው እንደ ጊዜው እንደ እድሜው ምን ያደርጋል? አፕዴት አድርጎ የተሻሻለ ጥሩ ለምሳሌ የሞባይል ባትሪ ላይፍ ታይም ምናምን ከዚህ ሞባይል ጢንጢን ነበረች ከዚህ ትንሽዬዋ ሞባይል አሁን ወደ ተች ምናምን ነገር እየቆየ ታሻሽላለህ። ስለዚህ መጀመሪያ አላህ የማይሞት አድርጎ መፍጠር አልቻለም ነበረ። ምን አደረገ? ሟች አድርጎ ፈጠረው። ቀጥሎ ደግሞ አስነሳው። እንግዲህ ትንሣኤ እኛ ክርስቶስ ኢየሱስ ተነስቷል። በክርስቶስ ምክንያት እኛ እንነሳለን። ክርስቶስ ስለተነሳ የነሱ ትንሣኤ መኖር ራሱ ማረጋገጫ የለም። ምክንያቱም አንድም እስላም የተነሳ የለም። በምንም እንደሚያረጋግጡ ራሱ አናውቅም። እውነት ለመናገር ሙሐመድ ሙቶን የቀረው እዛው አልተነሳም ማለት ነው። ስለዚህ አስነስቶ ለዘላለም ያኖራቸዋል። ኦኬ፣ ሰው ለዘላለም እንዲኖር የአላህ ፍቃድ ነበረ። ሰው ለዘላለም እንዲኖር የአላህ ፍቃድ ከነበረ ለምን እንደ ልክ ድመት አይጥ ይዛ አንዴ ልቅቅ አንዴ ያዝ አንዴ ልቅቅ እያረገች እንደምታሰቃያት አንዴ ግድል አንዴ ደግሞ እንስት እያረገ በሰው ላይ የሚጫወተው አላህ ለምንድን ነው? ይገላቸዋል፣ ደግሞ መልሶ ያስነሳቸዋል። ዋይ ለዘላለም እንዲኖር ከፈለገ ለምንድን ነው ለዘላለም አርጎ ያልፈጠረው? እንግዲህ ይሄ ነው የአላህ ባህሪ ማለት ነው። አንደኛው ይሄ ነው። ሌላኛው እንግዲህ እስልምናን የሚቀበሉት የጠየቁትን ጥያቄ ነው እየተናገርኩ ያለሁት። እስልምናን የሚቀበሉት ልክ በእስልምና በቁርአን ነብዩ መሐመድ እውነተኛ ነብይ መሆኑን ማመንና ከዛ ቀጥሎ ደግሞ አላህ እውነተኛ አምላክ መሆኑን ማመን ነው። ኦኬ፣ ስለዚህ በሌላ መጽሐፍትስ ነቢያቶች እውነተኛ ነቢያት ናቸው ከዛ ደግሞ እግዚአብሔር ምናምን ብለው ይላሉ? አዎ አለ። ማስረጃ አቅርብ። የለም ማስረጃ። ስለዚህ እስልምና ላይ ብቻ ነው እንጂ ከዛ በፊት የነበሩ ነቢያቶች መጥተው በእኔ ነብይነት እመኑ እስላም ለመሆን በአላህ እውነተኛ አምላክነት እመኑ ብለው የመጣ ማንም ነብይ የለም። ማንም ነብይ በእኔ ነብይነት እመኝ የግድ እስላም ለመሆን በእኔ ነብይነት ማመን አለብህ የሚል የለም። ሊያሳየንም አልቻለም። ስለዚህ ይሄ ነው። ሌላኛው እንግዲህ እስልምና ሂስቶሪካል ኤቪደንስ ከሙሐመድ በፊት እንደነበረ ማስረጃ አለ ወይ ብዬ ስል ሂስቶሪካል ኤቪደንስ ምንድን ነው? ሂስቶሪካል ኤቪደንስ እንኳን አያውቅም፣ ታሪክን አያውቅም ማለት ነው። ስለዚህ እስልምና ባይዘወይ ራሱ ክሌም አድርጎ ምን ይላችኋል? አዳም እስላም ነበረ ብሎ ይጀምራል። መብቱ ነው። አሁን ልክ ፍቅር ሲዝም ደምሳሽ እንደሚናገረው ደምሳሽ ሙሐመድ ነብይ ራሱ ነብዩ መሐመድ እንግዲህ እነሱ ነብይ ስለሚሉት ነው የምለው። ሙሐመድ ራሱ ፍቅር ሲዝም ነው የነበረው አለ። ክሌም አደረገ፣ መብቱ ነው። ግን በማስረጃ ማቅረብ አይችልም። ደምሳሽ ግን ከደምሳሽ ውጪ ከደምሳሽ በፊት ፍቅር ሲዝም የሚባል እምነት ተከታይ እንደነበረ በምድር ላይ አይረጋገጥም። ፍቅር ሲዝም የሚባል እምነት ደምሳሽ ነው የመሰረተው። ከደምሳሽ በፊት ፍቅር ሲዝም የሚባል እምነት አልነበረም። ማረጋገጫ ማምጣት አይቻልም። ይኸው እኛ በህይወት አለን። ደምሳሽ ነው የመጀመሪያው የፍቅር ሲዝም መስራች። ስለዚህ ከደምሳሽ በፊት ምን እንደሌለ ፍቅር ሲዝም የሚባል እምነት ተከታይ እንደሌለ እናውቃለን። ይኸው በቃ የለም። ከሙሐመድ በፊት አዘ ሴም ታይም እስልምና የሚባል እምነት እንዳለ ማረጋገጥ አይችሉም። እስልምና የሚባል ጀማሪው መሐመድ ነው። ከመሐመድ በፊት የለም ማለት ነው። በቃ አለቀ። ስለዚህ ልክ ፍቅር ሲዝም ክሌም እንዳደረገው በድሮ ህይወቴ ምናምን ብሎ ክሌም እንዳደረገው ሙሐመድም እንደዛ ነው ክሌም ያደረገው። ሙሐመድና ፍቅር ሲዝም አንድ ነው። ደምሳሽ ሚዩት 5 ደቂቃ ይስጠኝ። ዶሮ ብታልም ጥሬዋ እንደተባለ ከወገብ በታች በቃ ስለ ሴክስ ብቻ ማሰብ ይሄ እንደ ቺቺኒያ ምናምን ነገር እንደዚህ እኛ ጋር መቀለ አካባቢ እንዳለ 17 ምናምን እንደሚባል
ሴት ጋር ለመተኛት ይሄንን እምነት ብዬ ተስፋ አድርጌ ለምንድን ነው የምከተለው? ክርስትናችን አንደኛ ምንም አይነት ማረጋገጫ ሂስቶሪካል መጽሐፍ ቅዱስ በሁሉም ነገር ተፈትኖ ያለፈ ነው። ቁርአን በሁሉ ተፈትኖ ያለፈ አይደለም። ሊፈተንም የሚበቃም አይደለም። እውነት ለመናገር ለፈተና የሚበቃ አይደለም። እውነት ለመናገር ምንም ጥያቄ የለውም። አሁን ቁርአን እንደ ለፈተና ቀርቶ አሁን እስልምና ለመሞገት ዝም ብሎ ክርስቲያን መሆን በቂ ነው። ዝም ብሎ ክርስቲያን መሆን ማለት ነው። ዝም ብሎ ክርስቲያን መሆን እና ስለዚህ ግልጽ በሆነ መንገድ ክርስትናችን ጥርት ያለ ተስፋው ከዚህ አይን ያላየውን ጆሮ ያልሰማው በሰው ልብ ያልታሰበ እኛ ተስፋ አለን፣ የዘላለም ሕይወት አለን፣ አምላካችንን እናያለን። በዚህ ሰው ያልተገመተ ፎቅ ቢባል ይኸው እዚህ ፎቅ አለ፣ መኪና ቢባል ሴት ቢባል እዚህ አለ። ስለዚህ ማንም ኤክስፒሪየንስ ያላደረገውን የዘላለም ሕይወት እኛ አለን። ክርስትናችን የተረጋገጠ ነው፣ የነጠረ ነው። የኢየሱስ ክርስቶስ ትንሣኤ ከመጽሐፍ ቅዱስ አልፎ በአርኪኦሎጂ በሂስትሪ በሁሉም ነገር የተረጋገጠ ነው። መጽሐፍ ቅዱሳችን ተፈትኖ አልፏል። ክሪቲሲዝም ይሄ ባይብል ክሪቲሲዝም በተመለከተ ይሄ አሁን ከቤሪያ ጋር ማውራው አይደለም። እውነት ለመናገር ይሄ ዕውቀት የሚጠይቅ ነገር ስለሆነ ስለዚህ ስለ ባይብል ክሪቲሲዝም ሊያወራ አይችልም። ቅድም ምንድነው ያለው ወዳጃችን? ዜና መዋዕል ምንድነው የሚጠቅመው? ዜና መዋዕል ምን እንደሆነ ማያውቅ እውነት ለመናገር። ዜና መዋዕል እንግዲህ እስራኤላውያን ከምርኮ በተመለሱ ጊዜ ተስፋ እንዳለ የሚያሳይ መጽሐፍ ነው። ስለዚህ ስለ ዜና መዋዕል አሁን እንዴት ልንገረው? ይሄን ነገር እንዴት ልንገረው? ስለ ተሐድሶ የሚያወራ መጽሐፍ፣ ሰዎቹ ተስፋ እንዳላቸው እግዚአብሔር 70 ዓመት ሙሉ ተቆጥቷቸው ገዝቷቸው ለጠላት ለምርኮ አሳልፈው ሰጥቷቸው የነበሩ ሰዎች ተስፋ እንዳላቸው የሚነግራቸው መጽሐፍ ነው ዜና መዋዕል። ስለ ዜና መዋዕል ግን የሚያውቀው ነገር የለውም። አሁን ዜና መዋዕል ለምን ይጠቅማል? አሁን ዜና መዋዕል ለዚህ ሰውዬ ምን ብዬ ልንገረው? ግልጽ በሆነ መንገድ ግን ክርስትና ባይዘወይ በብዙ ምስክሮች እስልምና አንድ ምስክር ነው ያለው። በቃ ሙሐመድ ነው ብቸኛ የእስልምና ሙሐመድ ከዋሸ ባይዘው አንድ ነገር ልንገራቸው። ሙሐመድ ዋሽቷል። በእርግጠኝነት ሙሐመድ ከዋሸ አደጋ ላይ ናቸው። ምክንያቱስ ሁለተኛ ሶስተኛ ምስክር የለም ለእስልምና። በቃ ሙሐመድ ነው አወረደልኝ ጅብሪል ምናምን ቁርአን አለ። በቃ አመኑትና ተከትለው ገደል ገቡ ማለት ነው። አመኑት በቃ። እስልምና ክርስትናችን ግን ባይዘው ኢየሱስን መነሳቱ ከ500 በላይ የሚሆኑ ሰዎች አይተውታል። 500 የሚሆኑ ሰዎች የኢየሱስ ክርስቶስ ትንሣኤ አይተዋል ማለት ነው። 500 ሰዎች በታሪክ ተረጋግጧል። አይሁዶች ራሱ የኢየሱስ ክርስቶስን ትንሣኤ ያውቃሉ። ተሰርቆ ነው ብለው ነው ያመካኙት። ስለዚህ ግልጽ በሆነ መንገድ እነ ጆሰፈስ የታሪክ ምሁራን ዘግበዋል። ስለዚህ ግልጽ በሆነ መንገድ ይሄንን ደግሞ በህይወታቸው ማሳይተዋል። እስከ ሞት ድረስ ምን አድርገዋል? ሰብከውታል። ማንን? ጌታችን መድኃኒታችን ኢየሱስ ክርስቶስን እስከ ሞት ድረስ ሰብከውታል። አንድ ሰው እብድ ካልሆነ አይምሮን ካላጣ እሱም አይምሮም ሊያጣም አይችልም። ይሄ ሁሉ ሰው ካልሆነ በስተቀር እንዴት ራሱ ለሰረቀው ለደበቀው ነገር ላልተነሳ ነገር ተነስቷል ብሎ እንዴት ህይወቱን ይሰጣል? ህይወታቸውን ሰጥቶበታል። ሙሐመድ ከመነሳቱ ከ600 ምናምን ዓመት በፊት የነበሩ ከ622 ዓመት የነበሩ ኢየሱስ ሙቷል፣ ተሰቅሏል፣ ተቀብሯል፣ ተነስቷል ብለው ያወራሉ። ሙሐመድ አልነበረም፣ አላየም፣ ምን አላለም። አላህ ነግሮኛል አለ። ማን እንደነገረውም አይታወቅም። አልሞተም፣ አልተነሳም ብሎ ውሸት ዋሻ ማለት ነው። አንታይ ክራይስት ነው። ባይዘው አንታይ ክራይስት ነው። ሐሰተኛው ይሄ ምንድነው የሚባለው? የጸረ ክርስቶስ ነው የሙሐመድ ትምህርት ማለት ነው። መጥቶ አልተነሳም ማለት ሳይኖር የነበሩ ሰዎች እኮ አይተናል፣ ባይናችን ተነስቷል እኮ አሉ። እሱ ግን የሆነ ጊዜ በኋላ መጥቶ ከ600 ምናምን ዓመት በኋላ መጥቶ ተነስቷል። እንግዲህ አስቡት፣ ከ600 ምናምን ዓመት በፊት የነበረውን ነገር የነበሩ ሰዎች እየተናገሩ እናንተ ዛሬ መጣችሁ አይ በቃ አይ ምንም ነገር የለም ብትሉ ማለት ነው። እኔ ከ600 በፊት የነበረውን እንዴት አውቃለሁ? አላህ ነገረኛል። ዋሽቷል። ሌላ ምስክር አለው የለውም? መሐመድ ቴንክ ዩ ሶፊ ተመለስ፣ ደቂቃን ያስቀምጥልኝ ሶፊ። በሚዲያ ላይ አንዳንድ ሰዎች ሲያወሩ የሰማውን ነገር ነው የሚነግራቸው። እንደዛ የሚባል ነገር የለም። በሁለተኛ ደረጃ 500 ሰዎች አይተውታል ምናምን ይላል። ይሄ የጳውሎስ ትርክት ነው። ጳውሎስ ምን አለ መሰላችሁ? ለመቅደላዊት፣ ከዛ ለሐዋርያት፣ ከዛ ለኔ፣ ከዛ ለ500 አለ ሰዎች ኢየሱስ የተነሳ ቢሆን ለሰቀሉት ሄዶ አይታይም እንዴ? ለሰቀሉት ወንጌል ለምን ያስፈልጋል? የሰቀሉት በራሳቸው የወንጌል አገልጋይ መሆን ነበረባቸው። 500 የተባሉት መጀመሪያ ይከተሉኛል ያላቸውን አካል ደግሞ ተመልሼ የተገለጥኩላቸው ይላል። ለዛውም የሐዋርያት ሥራ ምዕራፍ 4 ላይ እየተደበቀ ነው 40 ቀን ያስተማራቸው። ምን ያስደብቀዋል? የተነሳ ሰው ሪዘረክት ያደረገ ሰው አስቂኝ ትርክት ነው የሚተርክላቸው ጳውሎስ። የጅሎች መንደር ስለሆነ የማያስብ የማያስተነትን ጭንቅላት ስላላቸው ምን ይላል? እየተደበቀ አስተማሪ ይላቸዋል። የሐዋርያት ሥራ ላይ ሉቃስ ማለት ነው።
ይሄ ጤናማነት አይደለም። የተነሳ ሰው በኃይል በብርታት ተነሳ የተባለ ቃል እየተደበቀ አያስተማርም። ስለዚህ አሁን ያመጣኸው ይሄ 500 ሰው አንድ ሰው ለአብርሃም ምናምን ላልከው እሱ መጽሐፍን አስተንትነህ አእምሮህን ተጠቅማ ለማንበብህን የሚያሳይ ነው ወዳጅ። ስለዚህ እንደዛ የሚባል ነገር የለም፣ የጳውሎስ ፈጠራ ነው። በሁለተኛ ደረጃ ሲያወራ ስለ 72 ሴቶች አውርቷልና ይሄ ሰው መጽሐፍ ቅዱስን አያውቅም። እግዚአብሔር 300 ዕቅባቶችን ለዳዊት ድሮለታል በመጽሐፍ ቅዱስ 300፣ ለዛውም ከነገስታት እየነጠቀ። ወዳጄ ምን ሆኖ ነው በምድር ላይ ያደላድለው ነው እንደ 300 ሰው የሚድርለት? ይሄ ብቻ አይደለም። ጠቢቡ ሰለሞን የጥበብ ምሳሌ ብልህ የምታምነው መክብብን ጻፈ፣ መኃልየን ጻፈ ምናምን የምትለው ፕሪንስፕል እሱ 1000 ሴቶች ጋር ግንኙነት ያደርግ ነበር። 300 ሚስቶች 700 ዕቁባቶች ነበሩት። ይሄ ብቻ አይደለም። ያንተ ጻድቅ ፐርሰን የምትለው አብርሃም የእምነትህ ምሳሌ አጋርን ሴክስ ያደረጋት በእግዚአብሔር ፈቃድ አይደለም፣ በአጋርን ፈቃድ አይደለም ወደሷ የገባው፣ ሚስቱ ስላዘዘችው ገባ። በምን ባሪያዋን ሴክስ ሊያደርግ ማለት ነው። ስለዚህ መጽሐፍህን ሳታቅ ነው የምታወራው። መጽሐፍህን ገልጠህ አንብብ። ቀደም ስታወራ ነበር ስለ አጋር ስታወራ ክብርም ስርዓትም ስለሌለ። ይሄ ለምንድን ነው ክብርም ስርዓትም የሌለ? ዘዳግም መጽሐፍ ምዕራፍ 21 ላይ በህግ ተጽፏል። በነገራችን ላይ ባሪያን ሴክስ ባረግ በብሉይ ኪዳን የተፈቀደ ነው። ህግ አለ ዘዳግም መጽሐፍ ምዕራፍ 21 ላይ አውጥታችሁ ማየት ትችላላችሁ። ከቁጥር 8 አካባቢ ላይ ማለት ነው ህግ አለ ባሪያዎችን በሙሉ ሴክስ እንዲያደርጉ ማለት ነው እስራኤላውያን። ይሄ ብቻ አይደለም። የተማረኩ የምርኮ ሴቶችን 30 ቀን ያስለቅሷቸዋል፣ ለቅሶ ቁጭ አድርገው ማለት ነው። ከዛ ሚስት አድርገው መውሰድ ይችላል። አስለቅሰው ነው ለዛው የሚያገቡት። ይሄን መጽሐፍን አታውቅም። የሚነገር የዘንድሮ ቴዎሎጂ ነው። ማን ነው? የነ ኬኔት ኮፕላንድ፣ የነ ኬኔት ሃገን፣ ምናምን ቴዎሎጂ ነው የሚነገር እና ይሄ የሙቀት ትምህርት ነው የሚነገር። ከዛ የተሐድሶ ሙቭመንት ውስጥ ገባ፣ ኦርቶዶክስን መቃወም ጀመርክ። ባለማወቅ ለዛውም ፕሮቴስታንት ሆነ ኦርቶዶክስን መቃወም ጀመርክ። ስለዚህ በደንብ መጽሐፍን ማንበብ፣ መጠየቅ፣ መመርመር ይገባል። በነገራችን ላይ በአዲስ ኪዳን በመጽሐፍ ቅዱስ ውስጥ የግድያ ህግ እንዳለ ታውቃላችሁ? መግደል በአዲስ ኪዳን ኢየሱስ ክርስቶስ አስተምሯል። ይሄን አያውቅም ይሄ ሰው። አሁን ስለ ግድያ ሲነሳ ጣቱን ሊቀስር ይሞክራል። ይሄ ብቻ አይደለም ወዳጄ። መጽሐፈ ነገስትና መጽሐፈ ዜና ጸሐፊያቸው የማይታወቁ መጽሐፍ ናቸው። ማን እንደጻፋቸው አይታወቅም። መጽሐፈ ዜናና መጽሐፈ ነገስት ምን ይላቸዋል መሰለህ? የእግዚአብሔርን ታሪክ ምናምን ተስፋ እንዳላቸው ይልሃል። ይሄ የነገረህ ነው። ለአንተ አስተማሪ ቴዎሎጂ ሲያስተምርህ ዲግሪ ፔፐር ሲሰጥህ፣ ዲግሪ ብሎ ማለት ቴዎሎጂ ብሎ ዲግሪ ሲሰጥህ የሰጠህ ታሪክ ነው። ዝም ብለህ የሰማኸው ቱሪናፋ ነው። እንደዛ የሚባል ነገር ዜናም መጽሐፈ ነገስትም የሚጠቅም መጽሐፍ አይደለም ወዳጅ። ምን ይሰራልኛል? በመጽሐፍ ቅዱስ ውስጥ ለዓለም የሆነ መልእክት እንደሌለ ታውቃላችሁ? የትኛው ክፍል ላይ ነው እስቲ ለዓለም የሆነ መልእክት የምትለው? ከዛ ምን ብሎ የተረጉምልሃል መሰለህ? ኢየሱስ ነው የዓለም መልእክት ይልሃል። እንደኛ ያስተነተነና የመረመረ ሰው ንግግርህንም ሐሳብህንም ምላስህንም አእምሮህንም ስለሚያውቅ እንደተጃጃልክ ይገባሃል ማለት ነው። ስለዚህ የተርጓሚዎቹ ስህተት ነው በአዲስ ኪዳን ያመጡልህ እና 500 ሰው አላየሁም ትንሳኤውን። የጳውሎስ ድሪም ነው። መቅደላዊት ማርያም ምናምን 12 ድሪም ነው እሱ። የነሱ ቅዠት ነው እንጂ መጀመሪያ ለሰቀሉት ይታይ ነበር። 40 ቀንም አይደበቅም ነበር ቢነሳ ማለት ነው ወዳጅ። በጣም አመሰግናለሁ ሶፊ። ይሄ መጨረሻ ይሆናል። ወገኖች ይቀጥላሉ። ዳንዬ ይቀጥላላችሁ፣ ችግር የለም። ጌታ ኢየሱስ ይባርካችሁ ስለ ትዕግስታችሁ። ልቀጥል እንግዲህ እኔ በጣም በሚገርም ሁኔታ አለማወቅ ስልክ ይዞ ዋይፋይ ከፍቶ ወይም ዳታ ከፍቶ እንደዚህ ማይክ ከፍቶ ሚውትን አብርቶ ሲያወራ ዛሬ ሰማሁ ማለት ነው። አለማወቅ እኔ አካል እንዳለው አላውቅም ነበር እውነት ለመናገር። እኔ እንደሱ ለመሳደብ የሚያስችል እንትን የለኝም፣ አልሳደብ እውነት ለመናገር። በቀጥታ ግን ወደ ሐሳቡ እሱ ወደ አነሳው፣ በእርግጥ ምንም የሚሞገትም ሐሳብ አላነሳም እውነት ለመናገር። ወደ ሐሳቡ ግን ልሂድ። በጣም በሚገርም ሁኔታ ምን አለሱ ዳዊት ከሰው 300 አለ። 300 የሚባልም ነገር የለም፣ ዝም ብሎ ነው የቃዣው። ምንም በመጽሐፍ ቅዱስ በዞረበት አልዞረም። ቢዞር በእርግጥ እንደዚህ አይነት ሐሳብ አይኖረውም ነበረ። ስለዚህ ምን አለ ለዳዊት 300 ሴቶች ቁባት እግዚአብሔር ዳረልታል። አሁን አንደኛ ዳረልታልና ቁባት አለ። ሁለተኛ ነገር ደግሞ ምን አለ በጣም በሚገርም ሁኔታ ከሰው ቀምቶ ሰጠዋል። እንግዲህ የኦሪዮን ሚስት ቤርሳቤን ዳዊት በገዛ ፈቃዱ ወስዷል። ይህንን ደግሞ ነቢዩ ናታን ልኮ ኃጢአት እንደሰራና ሊፈረድበት እንደሚገባ ነግሮት ንስሐ ገብቷል ዳዊት ማለት ነው። መጽሐፍ ቅዱሳችን እንደ ቁርአን አይሸፍንም።
ዝሙትን ዝሙት ይላል። ውሸትን ምንም የእግዚአብሔር ሰው እንኳን ቢሆን ዳዊት እንደ ልቤ የተባለ የእግዚአብሔር ሰው እንኳን ቢሆን ተሳስቷል። ስተቱን አይደብቅም። ቁርአን ነው ስተት የሚደብቀው። ባይዘው የሙሐመድን ስተት እንደ ጽድቅ አድርጎ የሚያቀርበው ማለት ነው። የሙሐመድን ዝሙት የሙሐመድን ከህፃን ጋራ ከ9 ዓመት ህፃን ጋራ ሴክስ ማድረግ እንደ ጽድቅ አድርጎ የሚያቀርበው ቁርአን ነው። መጽሐፍ ቅዱሳችን ስተት የሆነውን ምንም የእግዚአብሔር ሰዎች ቢሆኑ ነቢያት ቢሆኑ ተሳስተዋል ብሎ ምን ያደርጋቸዋል? ይሞግታቸዋል። በጣም በሚገርም ሁኔታ ማለት ነው። ስለዚህ ከቁርአን የሚለየው የኛ መጽሐፍ ቅዱስ እውነቱን እውነት ነው የሚለው እንቅጭ እንቅጩን። ስለዚህ ዳዊት ተሳስቶ ነበረ፣ ንስሐ ገብቷል ለተሳሳተው ነገር ማለት ነው። ሲቀጥል በጣም በሚያሳዝን ሁኔታ እኛ ይሄንን ነገር አሁን ዳዊትን ያደረገው ነገር ሌሎቹ ያደረጉትን ነገር ስተት ነው የምንለው። ይሄ እግዚአብሔር ተስፋ ዝሙት እንድታረጉ ሴክስ እንድታረጉ እግዚአብሔር በገነት ላይ 72 ሴት ይጠብቃቸዋል ብሎ አልነገረንም። መጽሐፍ ቅዱሳችን ይሄ ተስፋ አልሰጠንም። ባይዘው አንተ 72 ሴት ተስፋ አድርገህ ነው እየተከተልክ ያለው። ባይዘው 72 ሴት ለማግኘት ማለት ነው። ይሄ ግን ተስፋ ሊሆን አይችልም። እዚህ ምድር ላይ ልታገኘው ይችላል። ባይዘው የሙሐመድን ተስፋ ወይም የእስልምናን ተስፋ እንዲፈጸም ከፈለክ ምን መሆን አለብህ? የመጀመሪያ ነገር ዝም ብለህ ሴሰኛ መሆን አለብህ። 72 ሴት ጋር ለመተኛት ገነት መሄድ አይጠበቅብህም። ሴሰኛ መሆን አለብህ። ከዛ ደግሞ ትንሽዬ ብር ለነዚህ ሴቶች የምትከፍለውን ትንሽዬ ብር ሊኖር ይገባል እንጂ ገነትም ራሱ መሄድ አይጠበቅብህም። ስለዚህ እዚሁ ምን ታረጋለህ ማለት ነው? 72 ሴት ጋር መተኛት እዚሁ የሙስሊሞችን ገነት እዚሁ ኤክስፒሪየንስ ልታደርገው ትችላለህ። እዚሁ ኤክስፒሪየንስ አድርጓለህ። ሰማይ መሄድ ሳይጠበቅብህ ማለት ነው። እዚሁ በቃ ብቻ ግን ካንተ በጣም ባለጌና ጋጠወጥ ሴሰኛ ሰው መሆን ይጠበቅብሃል። ይሄንን ከሆንክ 72 ሴት እየፈለክ ታረጋለህ። በቃ ኦልሬዲ ይኸው የገነት የሙስሊሞችን ገነት እዚሁ ኖርከው ማለት ነው። ይሄንን ገነት ይባርክላችሁ። እኛ አንፈልገውም። ባይዘው እኛ ክርስቲያኖች የእስልምናን ገነት አናቀውም፣ አንፈልገውም። ሰማይ ላይ ሴክስ ማድረግ አጎበር ምናምን ነገር ምናምን አልጋ ያለው አጎበር ያለው ምናምን ነገር ከሴት ጋር ይሄ ለሴቷስ ምን እንደሆነ ተስፋዋን አናውቅም። እውነት ለመናገር በጣም በሚያሳዝን ሁኔታ ግን ቁርአናችሁ ምን ይፈቅዳል ቢባል ዝሙት ይሄ ምንድነው የሚባለው ሴተኛ ዳሪ ጋራ ገንዘብ ከፍለ መተኛት ይፈቅዳል። መጽሐፍ ቅዱሳችን አይፈቅድም። ሴተኛ ዳሪን ገንዘብ ከፍሎ ምን እንዲያደርግ እንዲተኛ ይፈቅዳል የእናንተ ቁርአን። የኛ ግን ይኮንናል፣ ኃጢአት ነው ይላል፣ ያወግዛል፣ ንስሐ እንዲገባ ያደርጋል። ሰው እግዚአብሔር በኃጢአቱ ካልተጸጸተ ካልተመለሰ ይቀጣዋል። ስለዚህ የኛ የክርስቲያኖች መጽሐፍ ቅዱስ ያለውን ስተት ለማስተማሪያ የዳዊትን ድክመት የማስተማሪያ የአብርሃምን ድካም ለማስተማሪያ ተጻፈ። ለናንተ ግን የሙሐመድ ስተት የታጨቀውን ስተት እንደ ማስተማሪያ እንደ ወደ ኃጢአት እንዳትሄዱ ማስተማሪያ ሳይሆን ሙሐመድ ምሳሌያችሁ ነው። ስለዚህ ሙሐመድ የ9 ዓመት ልጅ አግብቷል። አሁን ህጉ ስለማይፈቅድልህ ነው እንጂ አንተም ልታረግ ነበር። የ9 ዓመት ልጅ ልታገባ ማለት ነው። የ9 ዓመት ልጅ ያስቡ እንግዲህ ኢሞራል የሆነ ነገር ማለት ነው ልታደርግ። ሙሐመድ ከሌሎች ሰዎች ሚስቶች እየቀማ ይወስዳል። ይሄን አላህ ይፈቅድለታል፣ አላህ ያጸድቋል። ልዩነቱ የኛ ይሄንን ተናግሬ ልጨርስ። የኛ መጽሐፍ ቅዱስ እንደ ዳዊት ከሰው ሚስት ቀምተው ሲወስዱ ነብይ ልኮ ስተት እንደተሳሳቱና ንስሐ እንዲገቡ ይናገራል እንጂ ስተታቸውን አይደብቅላቸውም። የሙሐመድ ቁርአን ግን ባይዘው ቁርአን የሙሐመድ መጽሐፍ ነው። ሙሐመድን የሚደግፍ መጽሐፍ ነው። ለሙሐመድ የተጻፈ ነው። ሙሐመድ ደስ የሚለውን ነገር ነው የሚጽፍለት የተናገረው ማለት። ስለዚህ ሙሐመድ ሲሳሳት በቃ ምን ይሆናል? ሱራ ይሆናል ማለት በቃ አንቀጽ ይሆናል። የክርስቲያኖች ሁሉ የእስላሞች ሁሉ መመሪያ ይሆናል ማለት ሙሐመድ ሲሳሳት እንጂ ተሳስቷል አይባልም። በቃ ከዘሞተ ወይም ሌላ ሚስት አፋቶ ካመጣ በቃ እንደዛ ማድረግ ጽድቅ ይሆናል ማለት ነው። በጣም በሚያሳዝን ሁኔታ ቁርአን ስለ የሙሐመድን ሴሰኝነትን እግዚአብሔራዊ ነው አድርጎ ብሎ የሚያቀርብ በጣም ይሄንን ስለማለት የባይዘው በቃ ሴክስን ተስፋ አድርጎ የሚኖር ማህበረሰብ በገነት ቢኖር እስልምና ነው። ቴንክ ዩ መቀጠል ትችላላችሁ ወንድሞች። መጨረሻው የኔ እድል እንጂ አንተ እድል አይደለም። ኦኬ መጨረሻ ተዘምበል ማውራት ይችላል እኮ እነሱ እባክህን እንዴ ሙሉ ያደንግጥ አንድ መርፌ ወጋ ምን ያስደነግጠኛል? እስልምና ጭራሽ በክርስትና ፊት ሙሉ ያስደነግጠኝ ስጠኝ እባክህ። መርፌ ስለተወጋ ነው 5 ደቂቃ ሌላ እባካችሁ ላውራ ብሎ ያወራው። ስለዚህ የመጨረሻ ቀጥሉ ዳኒና እውነት ሳላ አንተ መቀጠል ዳኒ ጋራ ከነብራን ጋራ መቀጠል አንተ እኮ ነው የጀመርከው። ምንድን ነው ወዳጅ በቃ እኮ አልሰጠውም። ምን ትላለህ? እናንተ ቀጥሉ። እሱ አልሰጠም። አሁን አንተ ቀጥሉ። አንተ መቀጠል አትፈልግም? እንዲህ እንይዛለን። ኦኬ ዳኒ 5 ደቂቃ ያዝልኝ። ስልክ አለ ቆም። በእምነት 5 ደቂቃ ያዝልኝ። ቆም ካልኩሌተር ስልክ አለ ስልክ አለ እኮ ሀቢቢ በስልክ ይዘን እንትን ማለት ነው ወዳጅ። አዎ ቀጥል። ደቂቃ የሚይዝ ሰው ካለ ያዝልኝና የሚቀጥል ከሆነ ደግሞ ሳላ ይቀጥላል። እሱም
ደቂቃ ምናምን አያስፈልግም። አቤቤ ኧረ እባክህ ሚውት አድርግ ሳላ። ኧረ በመድኃኒዓለም ጫጫት ነው። አይምሮ የላቸውም እንደ እነሱ። ጫጫት አይደለም። እኔ ተራዬን ጠብቄ ነው። ዝም ብለን ተነተለን። ሚውት ያዝ እስኪ። ሙለታ ቅጣት ይኑርህ። ሙለታ ቅጣት ነው። ኧረ እሺ፣ በአጭር ቃል ሳላ ያዝለት ጊዜ ያዝለት። ችግር የለም። ያዙም መያዙም እኔ ላውራ። በመጀመሪያ ደረጃ እሺ፣ በመጀመሪያ ደረጃ ስርዓት እንዳለው ሰው እያወራን ነበረ። ስርዓት እንዳለው ሰው ማውራት አስፈላጊ ስለሆነ ማለት ነው። ግን በእነሱ ፕሮፌሰሮች ደረጃ የሚደረገውን ነገር ሲቀጥልም ደግሞ በእነሱ ራሱ ባላቸው ስኮላርሺፕ ደረጃ የሚወሩትን ወሬዎች ስለማያውቋቸው አንፈርድባቸውም። እዚህ መጥተውም ደግሞ ቴዎሎጂን ለመተቸት አቅም ያላቸውም ሰዎች ሆነው አይደለም፣ ጀስት የተሰጣቸውን አጤሬራ ይዘው የሚሽከረከሩ ሰዎች ስለሆኑ ማለት ነው። ሶሪ ፎር ለአይምሯቸው በጣም እናዝናለን። ስለምን እያወራን ነው? ስለምን እያወራን ነው? አገባህ ሚውት ያዝ እንዴ! አንተ ራሱ ምን አገባህ? ማን ስለሆንክ አንተ ራሱ what talking about you? ስለምንድን ነው የምታወራው? ስለምንድን ነው የምታወራው? መሐመድ ማህይም ነን ያለው የምሩን ነው ታውቃለህ? የምሩን ነው መሐመድ ማህይም ነን ያለው የምሩን ነው ከልቡ ነው። በቃ ዝም በል አንዴ ሚውት ያዝ። ርዕስ አውጣና አውራ። ምንድን ነው በርዕሱ እያወራሁ አይደል እንዴ? የተወራውን እኮ ነው እያወራሁ። ህፃን ኮንክ ውረድ፣ ሌሎች ያውሩ። ሙለታ ራሱ ካንተ ተሻለ። ኧረ እባክህ ሚውት አድርግ እንዴ! አቦ ዝም በል፣ ወሬን አልፈልግም። ዳን አውራ። ዳን ደቂቃ መያዝ ትችላለህ? አዎ ዳን አውራ። አንተ አታወራ። ደቂቃ መያዝ ትችላለህ? ኧረ እንደዚህማ አትበል። እውነተኛው ቴዎሎጂያን ነው። ኧረ ተው፣ ቴዎሎጂን ሲሰድቡ እኮ ምንም አላሏቸውም ነበረ እኛን እንትን ሲሉ። አዎ አይ ችግር የለውም። ታይምን ያዝ። በቃሌ ልይዝላችሁ እችላለሁ። በእንትና ብዬ እንደምስቀው አይመችም። ሳላ ያዝ ደቂቃ። ሳላ ቅድም ደቂቃ መያዝ እችላለሁ ብለህ ካልኩሌተር ምናምን ስትላል ነበር። እስኪ ክፈት ካልኩሌተሩ። ይዤልሃለሁ፣ ቀጥል፣ ችግር የለውም። ሲደርስ አቁምልሃለሁ። እውነተኛው ቀጥል። እኔ ይዣለሁ። እስቲ አሳየና ስክሪን ላይ ሙለታ አሳየን። ኧረ ኢየሱስ ክርስቶስ! 5 ደቂቃ ሲደርስ አቁሙ። እኔ አዎ ሳላ እስኪ ያዝ አንተ። ቅድም ይዛለሁ ብለሃል ነበረ። ቅድም ስልክ ስታሳይ ነበር። አዎ ሂስትሪ አያውቅም። ለምን ነው የማያውቀው? መሐመድም ሂስትሪ ስለማያውቅ፣ መሐመድም ወሬ ነው የሚያውቀው። እዚህ ጋር አታብዛው። ከሱ ጋር እያወራ ነው። ከሱ ጋር አውራ። ዝም ብለህ የሰው እምነት አትንካሽ። እከካም ከሰባ ሁለቱ ቀብድ አስቀድሞ ተሰጥቶ ምንድናቸው አጠገብ ያሉት? እምነት አትንካሽ፣ አትሳደብ። ዝም በል አሁን በቃ ያውራስ ሚታርግና ምናምን ይላል። እዚህ እኮ ነው ወሬ አይጠምም። አንተ ዝም በልና ዳኒ እውነተኛው ብርሃን ከኔ ጋር በሰዓት ትወያያለህ። በማስረጃ ሚውት አድርጉ። አሁን ሁላችሁም ሚውት አድርጉ። የኛ ሰዓት ነው። ዝም በሉ እስኪ አንድ ደቂቃ 5 ደቂቃ ችግር የለውም። ኮንክሉዥን እየሰጠን ነው። ይኸውልህ ቤሪያ ችግር የለውም ትገባለህ። ኮንክሉዥኑን ወንድም ሳላ መስጠት ካልቻለ በምን ርዕስ ነው የምታወራው? ኧረ በመድኃኒዓለም እስልምና ከመሐመድ በፊት እንደነበረ ኧረ እስኪ ሚውት ያዙ። እስኪ ሚውት ያዙ። እየተወራ ካለው ሌላ ርዕስ አይደለም እየገባን ያለ ነው። እየተወራ ባለው ጉዳይ ላይ ኮንክሉዥን እየሰጠን ነው። ቤቱን ኮንክሉዥን እየሰራን ነው። አንድ ስርዓትና ሲዝ አንድ ጊዜ ብቻ ከማን ጋር ነው የምትወያየው? መጀመሪያ ቀጥሎ የሚወያየው ሰው ቤሪያ ነው ወይ ሳላ ነው? ከሁለታችሁ አንዳችሁ ርዕሱን ስሙና በዛ ርዕስ ትቀጥላላችሁ። ዳኒ አሁን ቅድም በተወራው ሶሪ ዳኒ፣ አንተም እውነተኛም ሳላህም ሌላ እስላም ካለ ሐሳብ መደምደሚያ እንትን ማጠቃለያ ሰጡበት። ቅድምኛ ባወራ ነው ነገር ኦኬ። ስለዚህ ከዛ በኋላ ስለ ውይይት እናወራለን። አንተም ስትበት እውነተኛ ሚስትበት ሳላህ ሚስትበት ቤሪያ ቆይ ሌላ እስላም ከሌለ አንተ ቤሪያ ከሌለ ቤሪያ ትሰጥበታለህ። ስለዚህ ቅድም በተወራው ጉዳይ ላይ ከኛ ሁለት ሰዎች ዳኒና እውነተኛ ይስጡ፣ ከናንተ ደግሞ ሳላህና ቤሪያም ሊሆን ይችላል ሌላ እስላም ሙስሊም ትቀጥላላችሁ ማለት ነው። በቃ አሁን እውነተኛ ይቀጥል። ስለዚህ ርዕስ አይኖረውም ማለት ነው። ግን ሪፍሌክት አድርጋላችሁ የምትፈልጉበት ቦታ እየነካችሁ አስተማሪ የሆነ ነገር ታቀርባላችሁ። ታይም እንደገና አስጀምረዋለሁ። ትክክል። ቀጥል። ቆይ ዳኒ ምን አለ መሰለህ እኛ
ይሄ የስድብ አንደበት የለንም። በሌላው ደግሞ ነቢያት ሲሰደቡና አምላክ ሲሰደብ አንሰማም። ገባ? እምነቱን የማያከብር ሰው የሌላውን እምነት አያከብርም። ውይይት ሲሆን ቅድም አሁን የፈለገውን ሲያወራ ሚታርጌ ሰምቻለሁ። ውይይት ሲሆን አሁን ምን ታደርጋለህ መሰለህ? ደቂቃ ይሰጥና ለምሳሌ አምላክ ስንት ማንነት አለው ብሎ በርዕስ ችግር የለውም። በቃ አንተም በምትፈልገው ትቀጥላለህ። 5 ደቂቃ ይሰጣል። እኔም በሚቀጥለው እውነተኛውን በሚቀጥለው ባክ ኤንድ ፎርዝ የሆነ ይቀጥላል ማለት ነው። አምላክ ስንት ማንነት አለው? ማንነት ማለት አካል ማለት ነው። እሺ እኔ ደግሞ ላውራ እንዴ። በመጀመሪያ ደረጃ ሁለቱ በተወያዩት ውይይት ላይ ደግሞ ቤቱ ሪፍሌክሽን እየሰጠ ነው በመጀመሪያ ደረጃ። በሁለተኛ ደረጃ ስድብ ምናምን ላለው እያንዳንዱን በመጽሐፍ ቅዱስ ያለውን ሰው ኢቭን ክራይስትን ሳይቀር እየተሰደበ የነበረው ቤሪያ ነው። እኔ ለምሳሌ ምን ብዬ ስርዓት ራሱ ያላችሁ ለምሳሌ ምን ብዬ ደቂቃ ያዝልኝ። ሪፍሌክሽን ቤቱ እየሰጠ ያለው አንድ ጥቀስልኝ እስኪ ስድብ ኢየሱስ ክርስቶስ ስም አቋይ አንድ እናንተ እግዚአብሔር ዲቤት ማድረግ ያልከውን መድገም አልፈልግም። ሲጀመር አይምሮ አለኝ ቤሪያ ዲቤት ማድረግ አልፈልግም። እውነተኛ ሲጀመር ሙስሊም የሚሳደብበት ሙስሊም አይሳደብም። ስለዚህ እንድንናገር አልፈለጋችሁ ማለት ነው። you are doing literally politics ሰላም ይታርጋ አንድ ጊዜ ኦኬ። ስለዚህ ቤሪያ ምን ተባብለናል? እውነተኛው ይቀጥልና 5 ደቂቃ አንተ ደግሞ 5 ደቂቃ ታወራለህ በሚል የተስማማነው ወይ ቤሪያ ወይ ሳላ ታወራላችሁና የሚታርጋው እሱን ምን አድርገው ዳኒ ችግር የለውም። በቃ ኮንቲኒዩሽኑን ተቀጥላለህ። ሪስፖንስ ለሚነሳው ርዕስ ሪፍሌክሽን ልንሰጥ እኮ ነው። ወንድምነት ማን ነው ቤሪያ? ምን አለ መሰለህ አሁን አሁን የተጀመረው እኔ ርዕስ እሰጥሃለሁ። ችግር የለውም። ኢየሱስ ተሰቅሏል አልተሰቀለም በሚለው በመጽሐፍ ቅዱስ በታሪክና በእናንተ ቁራና በእናንተ ስኮላር ገጥማለሁ። ችግር የለውም። ተረጋጋ። አሁን ሪፍሌክሽን ይሰጥ። ቆይ ስቅለቱ ላይ ሳይሆን መጀመሪያ አምላክ ላይ እንስማማ። አምላክ ስንት ማንነት አለው? ብራዘር ሁሉም መርጥ ይሆናል እንደ ኢየሱስ እንደተሰቀለ በራስ ስኮላር ሞግታለሁ። በራስ በሙስሊሞች አይደለም። እኔ ርዕሱን ልምረጣ። ችግር የለውም። አንተ አልተሰቀለም ብለህ ምረጥ፣ ወይም ደግሞ ችግር የለውም እንደፈለክ ምረጥ። እኔ ብቻ ኢየሱስ እንደተሰቀለ አሳያለሁ በራስ ስኮላሮች፣ ሙስሊም በተባሉ በሱኒ ስኮላሮች። ምን ማን ነው ኢየሱስ? ኢየሱስ ማን እንደሆነ መጀመሪያ እውነተኛው ሐሳብ ይስጥና ከሱ ቀጥሎ እናወራለን። አሁን እውነተኛው ሐሳብ ሲሰጥ ከእውነተኛው በኋላ እኔም 5 ደቂቃ ሐሳብ እሰጣለሁ ነው። ከዛ ነው የምንወያየው። ትሰጡና ከዛ በኋላ እኔ እናንተ ዲቤት ወይም ደግሞ እኔና ሳላ ክርስቶስ ተሰቅሏል አልተሰቀለም በሚል ታሪካዊ መጽሐፍ ቅዱሳዊ እሱ ለምንድን ነው የሚጠቅመው? እንደ ቁርአን ዋሽቷል። ኢየሱስ አልተሰቀለውም እያለ አላህ ዋሽቷል። ኦኬ ሂስቶሪካል ኤቪደንስ አቀርባለሁ። ኢየሱስ ተሰቅሏል ነው። ኢየሱስ ተሰቅሏል። ስለዚህ አላህ ዋሽቷል። መሰቀሉ ምንድን ነው የሚጠቅመን? ቁርአኑ ውሸት ነው። በዲቤቱ ይነሳል ዳኒ፣ በዲቤቱ የሚነሳ ጉዳይ ነው እሱ። በቃ አንተ አልተሰቀለም ብለህ ነው የምታምነው እንደ ቁርአኑ ከሆነ ማለት ነው። ምናልባት ዳኒ ደግሞ ተሰቅሏል ብሎ ያምናል። ምንድነው ማስረጃችሁ? ራሳችሁ ታስተያያላችሁ። አሁን ያወራን ያለነው የኢየሱስን ስቅለት መጽሐፍ ቅዱስ ራሱ በህግ እኔ ችግር የለብኝም በህግ ይከለክላል። ችግር የለውም። በቃ ሪፍሌክሽን ላይ ታብራራለህ። ችግር የለም። ከመሰቀሉ በፊት ኢየሱስ ማን ነው? አሁን እውነተኛ ያወራበት እንቅፋት ሆናችሁ እኛም ማወቅ እንፈልጋለን። ኢየሱስ ማን ነው? ማንነቱን ሳንግባባ ስቅለቱ ላይ ማን ነው ተሰቀለ ብዬ ከአንተ ጋር የማወራው ማን ነው? ቆይ ማነውም ብለህ ታወራለህ። አሁን እውነተኛው ያወራና ከዛ በኋላ አንተ ቤሪያ ደግሞ እውነተኛ ባወራውን ሪፍሌክት ታደርጋለህ። ችግር የለው። አሁን እውነተኛው ያወራ ማነውም ሪፍሌክሽን አንተ በመረጥከው 2 ደቂቃ ሪፍሌክሽን ሰጠው። ቀጥሎ እኛ ሪፍሌክት ምን ችግር አለው? 4 ደቂቃ 5 ደቂቃ ሲሆን ወንድም በውይይቱ ላይ እኮ ሪፍሌክሽን ነው እኮ አሁን ደቂቃ ያወራል እንዴ? 2 ደቂቃ ምን ያወራል? ችግር የለውም። ይነሳ፣ አንተም ታወራበታለህ። ቀጥል። እውነተኛው እሺ፣ ችግር የለብኝም። እኔ ደህና መርፌ አስቀምጣለሁ። አውራ 5 ደቂቃ። እሺ፣ ሚውት አድርግ። እሺ፣ ልጀምሮ ታይመር እዚህ ታያላለህ። 5 ደቂቃ ጀምረው። ሶፊ ቤቱ እንዳይዘጋ። እሺ፣ የኛ ደቂቃ ሲደርስ ቤቱ እንዳይዘጋ። እሱ መጀመሪያ እናስቀምጥ። 5 ደቂቃ አስቀምጥ። ያው 10 ሴኮንድ ሄዷል። በኋላ ይመረቅልሃል።
ወገኖቻችን ቅድም እየተናገሩ የነበሩትን ነገር ነበር ሪፍሌክት እያደረኩ የነበረው። በመጀመሪያ ደረጃ መጽሐፍ ቅዱስን ለማቃለል የሄዱበት ርቀት ራሱ መጽሐፍ ቅዱስን እንደማያውቁት ማስረጃ ነው። በሁለተኛ ደረጃ ደግሞ መሐመድ ጋር የነበረው ዕውቀት የወሬ እንጂ ሪሊ ስለዛ ጉዳዮች ስለተለያዩ ጉዳዮችም እንደማያውቅ ማስረጃዎችን እያቀረብን ነበር። ቅድም ወገኖቻችን በተነጋገሩበት ርዕስ ላይ ራሱ መሐመድ የሰጠውን ማስረጃ ስኮላሮቻቸው ራሱ ምን እንደሚሉት ዳኒ በቀጣይ ስለሚያብራራው እሱን ልተውለት ለዳኒ። ሲቀጥልም ደግሞ ስለ መጽሐፍ ቅዱስን በተመለከተ አስቀድሞ ስለተወረዱት መጽሐፍት ራሱ በተመለከተ በትክክል ኖሌጁ ሳይኖረው እንዲህ ሊሉ ይችላሉ የሚል ግምቶችን ግን ጸሐፊያቸው ማለትም የቁርአን ተቀባይ የነበረው ሰውዬ የጻፈው ሰው ማለት ነው። ምናልባት እንትን ያደረገው የተናገረው እንዲህ ነው ብሎ የተናገረው ሰው መሐመድ የሚባለው ሰው የተናገራቸው ንግግሮች ራሱ ከእውቀት ነፃ ነበሩ። በታሪክ የማይታወቁ በሂስትሪ የማይታወቁ ሂስቶሪካል ኤቪደንስ ራሱ የሌላቸው ጉዳዮችንም ሁሉ አውርቷል ማለት ነው። ሲቀጥል ወገናችን ቅድም ምን እንሻልሳ ነበረ መጽሐፍ ቅዱሳችሁን አታውቁትም እንዲህ የሚባለው ክፍል እንዲህ የሚባለው እነዛን ክፍሎች ራሱ በትክክል አያውቃቸው በትክክል እንደማያውቃቸው ማስረጃዎቹ ደግሞ ፐርሰኖችን እየጠራ ክሌም ያደርጋል። ስለነዛ ፐርሰኖች የሚናገራቸው ክሌሞች ሆል ማለት በሚቻል ደረጃ ግን ፎልስ ነበሩ። ለምሳሌ ቅድም ከመጀመሪያ ከተናገረው የታሪክ ማብራሪያ ሲጠየቅ ጀስት ገስ ያደረገውን ነገር እንየው። አንደኛ እግዚአብሔር የሚባለው ስም እስካሁን ድረስ ስላልመለሰው ነው። ይሄንን እግዚአብሔር የሚባለው ስም በኢትዮጵያ ውስጥ በፊት ዘንዶ የሚያመልኩ ሰዎች ለዘንዶ የሰጡት ስም ነበር አለ። ክሌም ያደረገውን ነገር በማስረጃ ሲጠየቅ በቃ እግዚአብሔር ስለሚሉ ክርስቲያኖች እነዛ ስታዲየም ብለው ይጠራሉ እንዴ? እንደዚህ አይነት ግግምና እኮ የለም። ማስረጃ ሲጠየቅ እንደዚህ ብለው ይሉ እንደነበረ የታሪክ ማስረጃ ያስፈልጋል። የታሪክ ምክንያቱም ክሌሙ ቢግ ክሌም ስለሆነ ማለት ነው። አንድን ነገር ለመናገር አንድ ሰው መጀመሪያ ክሌሞቹን ክሌም ያደረገባቸውን ማስረጃዎች ማምጣት ስላለበት ሂስትሪ አያውቅም ቤሪያ። እሱ ብቻ ሳይሆን መሐመድም ሂስትሪ አያውቅም። ክርስትናን በተመለከተ ስላሴን በተመለከተ ስለማያውቅ ስላሴን አላህ ነገር ደግሞ መጽሐፍ ቅዱሳዊም አይደለም። መጽሐፍ ቅዱስ ከሚያውቀው እጅግ በጣም በራቀ መንገድ አዲስ ጀነትን አስታውቋል መሐመድ። ሲቀጥል አላህ የሚባለውን ፐርሰን መጽሐፍ ቅዱስ ላይ ካለውና ነቢያት ከሰበኩት እግዚአብሔር ጋር በፍጹም አይገናኝም። አሴ ፐርሰን ያሉት ግዝፋ አካላት ራሱ አይገናኙም። ያለው ኖሌጅ ራሱ አይገናኝም። እንደ ቅድም ሙለታ እንደተናገረውም አላህ የሚባለው ፐርሰን ቀስ በቀስ ነገሮችን እየተገነዘበ እየጨመረ ቀስ በቀስ ነገሮችን እያስተካከለ ይመጣ የነበረ እንደሆነ ቁርአኑ ራሱ ማስረጃዎችን ይሰጣል። ቀስ በቀስ ነው ነገሮችን እያወቀም የመጣው። ስቲል እስካሁንም ድረስ የሚያውቀው ነገሮችን ቀስ በቀስ ነው። ለምን ያን ያክል ፉሊ ኖሌጅ ስለሌለው ማለት ነው። ደቂቃን ጨርሳል። 5 ደቂቃችን እሺ ላስቀምጥ። በመጀመሪያ ደረጃ ወንድማችን ከርዕስ ወጥቷል። እንግዲህ ይሄ ባህሪያቸው ስለሆነ ነው ጸጥ ብለን የሰማነው። ከርዕስ ወጥቷል። እሱን እንድትይዙ አስጀምረው 5 ደቂቃ። በሁለተኛ ደረጃ የማያውቀውን ይቀባጥራል። ይህ የክርስቲያኒቲ ቢሄቪየር ነው። በነገራችን የማያውቀውን መቀባጠር። በሶስተኛ ደረጃ የተናገረው በሙሉ ከእውነትም ከእምነትም የወጣ ትምህርት ነው። ከእምነትም ከእውቀትም የወጣ ትምህርት ነው። ለምሳሌ ስለ ፈጣሪ ተናገረ። ቅዱሳን ምልጃ ሁሌ ነው ጥያቄ የሚሆንባቸው። ሲጀመር ግን ዋና መሰረታቸው ግን የቅዱሳን ምልጃ አይደለም። ጥያቄያቸው እሱ አይደለም። ክርስቶስ ራሱ እንደዚህ እናርጋ ራሱ ሶል አለ እዚህ አይደል? ሶል ስላለ እሺ ቆይ ሶል ጥያቄ ልጠይቅሽ እድል ከሰጠሽ። እሺ ኩሲ አንድ ይጠይቀኛል። ሶል ስለመጣ ሰላም በል። ቆይ ይጠይቅ መጀመሪያ። ቆይ እሺ ቀጥል። ሰላም ብያለሁ። እንዴት ናችሁ? ሪቾ፣ ኩሲ፣ ቤዚ፣ አዲስ እና ፓንዳ ደህና ናችሁ? እግዚአብሔር ይመስገን። ሶልዬ ሰላም ብያለሁ። እንዴት ነው? ሰላም ብያለሁ። እግዚአብሔር ይመስገን። ጌታ ይባረክ። እኔ ደህና ነኝ። አይ ቲንክ አዲስ አንድ ቶፒክ አንስታለች እና እሱ ላይ ብቻ ፎከስ አድርጌ ለአንድ 5 ደቂቃ ወይ 3 ደቂቃ ከእሷ ጋር ብቻ ኮንቨርሴሽን ብናደርግ። 2 ደቂቃ ሰጥቻለሁ። 2 ደቂቃ ብቻ ሰጥቻለሁ። ኦኬ እኔ ብቻ ልናገር። እሺ አይ ከእሷ ጋር እየተመላለስን እንድናወራ ብዬ ነው። ኮንቨርሴሽን እንድናደርግ። ተዋት። ቀጥል ችግር የለም። እሺ ቴንክ ዩ በቃ እሺ ችግር የለውም። 2 ደቂቃ ከሰጠሽኝ እሺ ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። ምንድነው መልስ ነበረኝ እድሉን ከሰጠችሁኝ እሱ ከመግባቱ በፊት። እሺ ቆይ ሶል አንድ ያዘውና ለሱ ላይ ቆይ ስለሚችል ለቤዚ መልስ ይስጣትና ከዛ ሶል ትቀጥላለህ። ቀጥል ኩሲ። ምክንያቱም እኔ ላለማቋረጥ ነው እንጂ ቅድም ብያለሁ ነበር።
መጽሐፍ ቅዱሳዊ ይሄ ነገረ ምልጃን በተመለከተ መጽሐፍ ቅዱሳዊ ጥቅስ ስጠኝ ብለሽ ነበረ። በአጸደ ነፍስ 2 ጥቅሶችን አንቺ ቤት ስትገቢ አንብቢያቸው። አንደኛው ሁልጊዜ እንደምናነሳው የሉቃስ ወንጌል ምዕራፍ 16 የአልዓዛርና የነዌ ታሪክ። ሁለተኛው ግን ቅዱሳን መላእክት ያነሱት ጥያቄ በራእይ መልእክቱ ቅዱስ ዮሐንስ ወንጌላዊ በጻፈው ራእይ መልእክቱ ምዕራፍ 6 ከቁጥር 9 እስከ 11 ያለውን አንብቢው። አንብብ ካልሽኝ ደግሞ ሆነ ያነብና ዲስከስ ማድረግ እንችላለን። ይቅርታ ግን መሀል ስለገባ አሁን የገባው ሰው መቀጠል ትችላለህ። ለእሷ እንደ አሳይመንት ልስጣት ብዬ ነው። ችግር የለም ኩስዬ፣ እኔ በኋላ ገብተን ማለት ዲስከስ እናደርግበታለን። ችግር የለም። ሰው ሊቀጥልና አሁን ያነሳልኝ ጥቅሶች በኋላ ዲስከስ እናደርጋለን። ያ ቴንክ ዩ። እሺ ተባረኩ፣ ጸጋ ይብዛላችሁ። ሰው የጾምን ጉዳይ እንግዲህ አንስታለች እና መጽሐፍ ቅዱስ እንግዲህ የሚለውን እንየው። መጽሐፍ ቅዱሳዊ ጾም ምን አይነት ጾም ነው? ኦርቶዶክሳውያን የሚጾሙት ጾምና የኦርቶዶክስ ቤተክርስቲያን የምታስተምረው ከዛ ወንጌላውያን የሚጾሙት ጾም ምን አይነት ነው የሚለውን እሱን የትኛው ነው መጽሐፍ ቅዱሳዊ የሚለውን ነገር ዝም ብዬ ለማስቀመጥ ልሞክር። መጽሐፍ ቅዱሳዊ ጾም ምን አይነት ጾም ነው ካላችሁኝ፣ አንደኛ ኮዝ ያለው ነው፣ ምክንያት ያለው ነው። ለምሳሌ ብናይ ጌታ ኢየሱስ ክርስቶስ ጾሟል 40 ቀን 40 ሌሊት ሲጾም ምክንያት አለው። አገልግሎት ከመጀመሩ በፊት ድምጼ ይሰማችኋል አይደለ? ክሊር መሆኑ ኦኬ። እሺ ጌታ ኢየሱስ ክርስቶስ የጾመው ጾም ምክንያት አለው ማለት ነው። የጾመበት አገልግሎት ከመጀመሩ በፊት መንፈስ ቅዱስን ለመሞላትና ወደ ምድረ በዳ ከዲያብሎስ ተፈትኖ ዲያብሎስን ለማሸነፍ እንደሄደ ምክንያቱ ክሊርሊ በማቴዎስ ወንጌል ምዕራፍ 4 ላይ ተቀምጧል ማለት ነው። ከዛ በኋላ ውጤት አለው። የትኛውም ጾም መንፈስ ቅዱስን ለመሞላት መንፈስ ቅዱስ የሚሞላው እሱ ማን ነው? መጀመሪያ የቱ ጋር ነው የሚለው? አንድ ሚዩት አድርገው ልጨርስ። ልክ አይደለህማ። መንፈስ ቅዱስ ኢየሱስ ክርስቶስ መንፈስ ቅዱስ እንዴት ነው የሚሞላው? አሁን የጠቀስከው ወንጌልን አንብብ። አሁን ልጨርስና ሶሪ ልጨርስና ምኑን ነው የምትጨርሰው? ትክክል ያልሆነ ነገር ይዘህ መጨረስ አትችልም እኮ። አስተካክለው ለምን አናውቅም? መጽሐፍ ቅዱስ ላይ አውጣና እንትን በል። ግን ቆይ አዲስዬ 2 ደቂቃ ስላለችው 2 ደቂቃውን ጨርስና 2 ደቂቃ የሚሞላው ትክክለኛ ነገር ሲናገር ነው። ጥቅሱን ያንብብልን። መንፈስ ቅዱስ ሞላው የሚል ነገር የት ነው? አሳየ ነው። ሁለተኛ እሺ ልናገር መንፈስ ቅዱስን ተሞልቶ ከምድረ በዳ ተመለሰ የሚለው እኮ እኔ አይደለሁም፣ መጽሐፍ ቅዱስ ነው የሚለው። አሁን መጽሐፉን አውጡት። እሺ ማቴዎስ ወንጌል ምዕራፍ 4ን ማውጣት ትችላላችሁ። አይ ቲንክ እኔ ጋር ምሽት ስለሆነ ማውጣት የሚችል ሰው ከፈለጋችሁ ማለት ግን 2 ደቂቃ በቃኝም እናንተ እያወጣችሁ። ማን ሞላው ታዲያ? ወይ ማን ነው? አሁን እሱን በኋላ ነው የምትጠይቀኝ። ገባሽ? መጽሐፍ ቅዱስ ግን መንፈስ ቅዱስን ተሞልቶ ከምድረ በዳ ተመለሰ የሚለው መጽሐፍ ቅዱስ ነው ማለት የእናንተ ነው። እኔ መጽሐፍ ቅዱስ አለኝ ንገረኝ። ኧረ እባክህን ማቴዎስ ወንጌል ምዕራፍ 4 ይሄንን ደራሱ አታውቅም። ምኑን ቁጥሩን ንገረኝ። አንተ ሚዩት አድርጎና አሁን አዋቂ ነኝ አትበል። አንተ ወዳጄ ምን አይነት ሰው ነህ አንተ ወዳጄ? እሺ ክፈቶና ማቴዎስ ወንጌል ምዕራፍ 4 ነው። ዝም ብሎ ይሄ የውሸት ትምህርትና ምናምን ሳይሆን ትክክለኛ ነገር አምጣ። ቁጥር ስንት? ቁጥሩን ንገረኝ። እሺ መጽሐፍ ቅዱስ የልክፈቶ። እሺ ቁጥር ከፈለጋችሁ ታለፉኛላችሁ እንጂ እኮ እኔ ችግር የለብኝም። ሳትጠቀላለም አይዞህ ናው የዛኛው ቤት ሰው እንደሆንክ ታስታውቃለህ። እንተዋወቃለን ናቸው። አይ እሱ ነው ናቸው ሁለቱም። እኔ አይደለም መቻልኩኝ እሱን አይደለም። አይ በቃ ኩስዬ በፍቅር ማውራት እንችላለን እኮ። እሺ እናቴ ይሄ ቀጥልሽ። እኔ መጽሐፍ ቅዱስ እንስተካከላለን፣ ምንም ችግር የለም። ግን በፍቅር እናርገው። አይ ተሞልቶ የሚለው እኮ አለ እንትኑ እኮ አለ ኩሲ። እሱ ሳይሆን ጥያቄ ሞዩ ማን ነው ነው? አመንሽ ማን ነው ስምህ? ማን እንደሆነ ስሙ ያላቅም። ኤስቢ የለም ብለሽኝ ነበረ። ማን ነው ሞዩ ነው ያልኩኝ። የለም አላልኩም። ማን ነው ሞዩ ነው ያልኩኝ። ጥያቄውን እሱን በኋላ ነው እሱን እህቴ ደግሞ እሱን ሁለተኛ ጥያቄ ነው። እሱን ደግሞ ሌላ እንትኑ ስላለፍኩኝ እኔን ማወናበድ ምናምን አትችልም። ቆይ ችግር የለም። እኔ ምንም አመንሽ እኮ ያው ከመጽሐፍ ቅዱስ ውጭ እንዳልሆነ ማወራው አመንሽ እኮ። የለም ስትይ ነበረ ያው አገኘሽው። አሁን አለ ብለሽ አመንሽ። እግዚአብሔር ይመስገን። የማን ነው ሞዩ ነው ያልኩኝ። በቃ እሺ በኋላ እሱን በኋላ መልሳለሁ። ሁሉ ነገር ባንድ ቀን አይተው። ቆይ አዲስ ጥያቄና መልስም ቢሆን እኮ ቀስ እያለን እንሰማማ።
እንዴ ማን ነው ወይ ሆነ ቀስ ማለት ማለት ነው ማን ነው ወይ ነው እኮ እንዲያብራራልኝ ይመልስልኝ። በኋላ መልስላችኋለሁ። ለምን አታውቀው መመለስ አለበት። ለምንድን ነው የማትመልሰው? አየህ እነሱን ማለት ነው ዝም ብለህ መስማት አይደለም ያለብን። ልጨርሳ እኔ ፕሮቴስታንቶችን ዝም ብለህ የምትሰማ ከሆነ እውነት የሚመስል ነገር መርዝ የሆነ ነገር ነው የሚናገሩ። ስለዚህ ወዲያው ነው ጥያቄ መጠየቅ። ሶል ሲገባ ምንድን ነው ያለው? ስለ አጽዋማት ስትናገሪ ስለነበረ አዲስዬ በሱ ጉዳይ ላይ ስለ አጽዋማት ሊነግረን ነበር የገባው። ስለ አጽዋማት ነው፣ ግን ከአጽዋማቱ ከመድረሱ በፊት ፋውል ሰራ። ማን ነው የሚለውን መመለስ አለበታ። እሺ ማን ነው የሚለው ይመልስ። ግን ስለ አጽዋማቱ ይጨርስና ይመልስልናል። ጊዜ አለ እንዴ? እየተነጋገርን ነው መሄድ ያለብን። ከስር ጥያቄውን ይመልስ። እንደዛ ነው የሚሰራው እንጂ ዝም ብሎ በደፈናው እንደዚህ እንደሱ ይኸውልሽ፣ እኔ ማለት ነው ቤዛ በጣም ነው የፕሮቴስታንትን አካሄድ በጣም ነው የማውቀው። ምክንያቱም ገብቼ ተንቦጫርቄ ተዛ ተቀጥቅጬ ተመልሼ እንደገና 2 ዓመት የመጽሐፍ ቅዱስ ጥናት ምናምን ተብዬ ነው የተመለስኩት። ስለዚህ አውቀዋለሁ አካሄዱን ምንም ማንም እንትን አይለኝም። ስለዚህ ጥያቄ ዝም ብሎ እኔ ዝም ብዬ ሰምቼ ነው የሄድኩት። ሰው ዝም ብሎ መስማት አይችልም። ምክንያቱም ከስር ጥያቄ መመለስ አለበት። ማስተላለፍ የፈለገውም ደግሞ ስለ ጾም አይደለም፣ ክርስቶሎጂ ላይ እንደዚህ ቀስ ብለው ይሸረሽሩሃል ልብህን እና ቀስ እያልክ ሳታውቀው ነው የምትሄደው። አታውቀውም እንዴት እንደምትሄድ። ለዛ ነው ግን ይቅርታ ማኖ ነው የትኛው ሰው ነው የትኛው አምላክ ነው ስንት ባህር ያለው እንዴት ነው ይሄኛው የሚገለጸው ብትላችሁ አይመልሱም። እኔ ስለ ገና ጾም ነው ጥያቄ። መጽሐፍ ቅዱስ ሳነብ እነሱ ጋራ በተጠምቄ ቤተክርስቲያን አክስቴ ጋር ቸርች ውስጥ ማለት ነው። ከዛ መጽሐፍ ቅዱስ ጥናት ተብሎ ተጀመረ። ያንን ጀምሬ ሳነብ የታዘዛት የሆነ ፓርት ተጽፏል፣ ግን ክርስቶስ በዚህ ቀን ተወለደ በዚህ ቀን ተጠመቀ ምናምን የሚል ነገር የለም። የት ነው ያለው ብዬ ጠየቅኩኝ። እናንተ የምታከብሩት ያከበርን ነበረ፣ ስንጨፍር ዋልን ቸርች ውስጥ ምን አልን፣ ግን የት ነው የተጻፈው አምጡ። ስለዚህ የሚያከብሩት ከኦርቶዶክስ ቤተክርስቲያን ወስደው ነው፣ ግን ኦርቶዶክስን ግን ብሽቅጥቅጥ ነው የሚያደርጓት፣ ብሽቅጥቅጥ እንጂ መጽሐፍ ቅዱስ ላይ በዚህ ቀን ኢየሱስ ክርስቶስ ተወልዶ በዚህ ቀን ተረግዞ ከዚህ ቀን ምናምን ብስራቱ ምናምን ምንም ነገር የላቸውም፣ መሰረት የላቸውም። ስለዚህ ከስር ጥያቄ ነው ወይ ተናደሻል? እንደ አዲስዬ ካልሆነ ይቅርብ። አይደለም መናደድ አይደለም። እኔ የምናደደው ቃሉን ትዊስት ስለምታደርጉት ነው እንጂ በአንቺ ሳይሆን የምናደደው በአሳሰቡ ነው የምናደደው። ገባሽ አይደለ? ከአንቺ ጋር ምንም ጉዳይ የለኝም። እኔ ክርስቶስ ኃጢአቱን እንጂ የሰውን የሚጠላው የሰውን ኃጢአት እንጂ ኃጢአተኛውን እንደማይጠላው ሁሉ እኔም ሐሳቡን እንጂ አንቺ ጋር አይደለም ጉዳይ፣ ሐሳቡ ነው የምጠላው። ገባሽ አይደለ? ለምን አልፌበታለሁ። ጋይስ አንዴ ሳይለንት ኮድ ሰጥቶኛል። ኮድ ልሞላ ነው። ኪው ነው ኬኤፍ ነው መሰለኝ። ኬኤፍ የስ